ማንም እሺ ጨርስ፣ ጥያቄን ጨርስ እኮ ማስረጃው ምንድን ነው? አሁን ለምሳሌ አንተ መሐመድን ያመንክበት ምክንያት ምንድን ነው? መሐመድ ቢያንስ አንድ ሰው ነው አይደል እንዴ? አንድ ሰው ደግሞ ለምስክርም ለምንም የሚበቃ አይደለም። ስለዚህ አላህ እንዲህ ብሎኛል፣ ቁርአን ወርዶልኛል ያለ በምን ምክንያት ነው? እሱ ሌላ እንትን አለ የለም? ሌላውን ለምሳሌ እንደ መሐመድ ቁርአን ሲወርድ ያየ ነብይ አለ የለም? አሉ መላእክቶች ወጥተው ቁርአንን ለነብዩ ሰለላሁ ዐለይሂ ወሰለም ሲያወርዱ ያዩ መላእክቱ ማነው ሰሃቦች አንድ አራት ምስክር እንዳይመስላል ከ100 ሺህ በላይ የሆኑ ምስክሮች ናቸው። እና ምስክሮች አሉ። እሺ ቁርአን ፍጡር ነው አይደለም? እሱ ተመለሰልህ። ምስክሮች አሉ። ስለዚህ ላለመቀበል ያደረገ የግዴታ ምስክር መኖር አለበት። በአንድ ሰው ብቻ ሊወርድ አይገባም። ሌላ ሲወርድለት የሚያይ አካል ምስክር መኖር አለበት የሚል ነበር። ለሄ ደግሞ ይሄ ተመለሰልህ፣ ተቀበልክ። ምስክሮች የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መልአኩ ገብርኤልና ሚካኤል መጥተው ለነብዩ ሰለላሁ ዐለይሂ ወሰለም መለኮታዊ ራእይን ሲገልጡ ጊዜ እነዚህ መላእክቶች ያዩአቸው ነበር፣ ይሰማቸው ነበር። ከሰማቸው መካከል ምስክር ጥቀስልኝ ካልክ ዑመር ብን አልኸጣብ ሙስሊም ላይ ቁጥር 8 ላይ ታገኘዋለህ። ቃል በቃል መልአኩ ገብርኤል መጥቶ እዛ ቃልን ሲናገር የእስልምናን ታላላቅ መሰረቶች ነው። ለዚያውም እንዳው ያንን ህግና ስርዓት ለነብዩ ሰለላሁ ዐለይሂ ወሰለም መጥቶ ሲናገር ይሰሙት ነበር፣ ያዩት ነበር መላእክቶች። እሺ ሱሐቦች፣ ቀጣይ ጥያቄ ምንድነው? እሺ አሁን ማለት ነው መሐመድ ቁርአኑ ወርዶልኛል ብሏል። ከየት እንደወረደ ከሰማይ ወረደልኝ ነው የሚል። ከሰማይ ስለመውረዱ ምንድነው ማስረጃው ምንድነው? ከሰማይ መውረዱ። ሁለተኛ ደግሞ እሱ ራሱ አሁን ስለ ገነት ሲጠየቅ እሱ ራሱ እኔ ራሱ እንደምገባ እንደማልገባ አላውቅም ነው የሚል። ስለዚህ አንተ አሁን አንድ ገነት የማይገባ ሰው እንዴት ነው እናንተ ተከትላችሁ ቁርአን ወርዶለታል ብላችሁ እሱን የምትከተሉ? እሺ እንደሱ ያሉበትን ቦታ ሳይ እንደሱ አላሉም። ላስረዳህ ወይንስ ማስረጃ ልጠይቅህ? ወደ ጀነት ልግባ አመጣለሁ አይደለም። አሁን ቆይ ማስረጃውን አሳያለሁ። ግን አሁን እኔ ቁርአን ላይ ነው እያየሁ የምነግርህ። ገብቶሃል አይደል? ገነት እንደሚገባ እንኳን መሐመድ ራሱ አያውቅም። ይሄን ደግሞ አንተ ቁርአን ቀርተሃል ታውቀዋለህ። ገባህ? እኔ መምጣት አይጠበቅብኝም እኮ አንተ ቁርአኑን ታውቀዋለህ፣ ቀርተሃል እኮ። ላስረዳህ አይደል? እንደሱ የሚል የለም። እሺ ቁርአንን በደንብ አድርጌ አውቀዋለሁኝ ከላይ እስከ ታች አንድ ፊደል ወል ሳትለብኝ ሁሉንም እዚህ ጋር ጭንቅላቴ ውስጥ አለ። ሻምደጃለሁ። ይሄ አንዴ ለፉከራ ሳይሆን እንገራችሁ ብዬ ክርስቲያኖች መታችሁ ስጠይቁ ጊዜ የት እንደሚገኝ ምን እንደማይገኝ በደንብ አድርጌ አውቀዋለሁ። በቁርአን ውስጥ እንደዛ እኔ ጀነት ልግባ አልግባ የሚል ነብዩ ሰለላሁ ዐለይሂ ወሰለም አልተናገሩም። ይሄ ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ብለው ተናግረዋል። ስለ ጀነት ስለመግባታቸውና ስላለመግባታቸው የተናገሩት ነገር አለ ወይ ብለህ ብትጠይቀኝ ላስረዳ። ነቢያችን ሰለላሁ ዐለይሂ ወሰለም ጀነት እንደሚገቡ ተናግረዋል ወይ? እርግጠኛ ናችሁ ወይ በዚህ ነገር ላይ? አዎ በደንብ አድርገን። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ራሳቸው ስለ ጀነት ስለመግባትና ለመግባት ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አነ አወሉ መን የድኹሉል ጀና የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የምገባው ከሰው ሁሉ በፊት እኔ ነኝ ብለዋል። ይሄ ብቻ አይደለም፣ የገነት ቁልፍ በእኔ እጅ ነው የሚከፈተው ብለው ቃል በቃል ተናግረዋል። ሁላ ቃለ ነቢ ሰለላሁ ዐለይሂ ወሰለም ይቆራርጣል፣ እንደ ልጆች ይቆራርጣል እያለ ነው ወይንስ ከሱ ነው? ይቆራርጣል አይቆራርጥም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አቲ ኢላ ባቢል ጀነቲ የውመል ቂያመቲ ፈአስተፍቲሕ ፈየቁሉል ኻዚን መን አንት ፈአቁል አነ ሙሐመድ ፈየቁል ኡሚርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ። የትንሣኤ ቀን ወደ ገነት በር እሄዳለሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም የገነትን በር አስከፍታታለሁ ቃል በቃል። የገነት በር በእርሳቸው ነው የሚከፈተው። መልአኩ የገነት ጠባቂ መልአክ እርሳቸውን እየጠበቀ ነው። ታውቃላችሁ፣ ገነት ከተሰራች ጀምሮ ሙሐመድ መጥቶ እስኪያስከፍትህ ድረስ ለማንም እንዳከፍት ተብሎ ታዞ እየጠበቀ ነው። ምን ይላል መልአኩ? ፈአስተፍቲሕ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ እኔም ማስከፍታታለሁኝ የገነትን በር። ፈየቁሉል ኻዚን ጠባቂው እንዲህ ይላል፣
ማነህ አንተ ይላል። እባክህ ሐዲስ ልጨርስ የጠየቅከውን አንዴ። ይቅርታ አንዴ ማነህ አንተ በሚጠይቅ ጊዜ ፈአቁለ ለሙሐመድ እኔ ሙሐመድ ነኝ ይለዋለሁ። ፈየቁሉ ልኻዚን ጠባቂው ምን ይላል? ኡምርቱ አላ አፍተሐ ሊአሐድን ቀብለክ ሙሐመድ ሆይ ከአንተ በፊት ለአንድም ሰው እንዳልከፍት ታዘዣ አንተን እየጠበቅኩ ነው ይላል። ወዲያው ይከፈትላቸዋል። መጀመሪያ እርሳቸው ናቸው የሚገቡት። እሺ ነብዩ ሰለላሁ ዐለይሂ ወሰለም ገነት ገቡሽ። በገነት ውስጥ የሚኖራቸውን ደረጃ ገልጸዋል ወይ ከተባለ ይህም ራሱ ተገልጿል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ፊል ጀነቲ ደረጀቱን ዩቃሉ ለሃ አልወሲላ ወለይሰ ዛሊከ ኢላ ሊረጁሊን ዋሂድ ወሁወ አና አሉ። በገነት ውስጥ አልወሲላ የሚባል ትልቅ የገነት ክፍል አለ። ያም ለአንድ ሰው እንጂ ለሌላ ለማንም የተዘጋጀ አይደለም አሉ። በጣም ታላቁ የገነት ክፍል ያም እኔ ነኝ ብለው ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ያለ ራሳቸው እንደተዘጋጀ ሁሉ ተናግረዋል። ይህ ስለ ራሳቸው ከሆነ እሺ ስለ እናንተስ ገነት እንደምትገቡ ነግረዋችኋል ወይ? ተስፋ ሰጥተዋችኋል ወይ? አዎ። ገነት መግባት ብቻ አይደለም የነገሩን፣ ከማንም ትውልድ በፊት ቀድማችሁ እናንተ ናችሁ ገነት የምትገቡት ብለው ነገረውናል። ቃል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ኡመቲ የድኹሉነ አልጀነ የኔ ትውልድ ሁላችሁም ገነት ትገባላችሁ ብለው ቃል በቃል ተናግረዋል። የኔ ትውልድ ሁላችሁም ገነት ትገባላችሁ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ትገባላችሁ የሚለውን ብቻ ሳይሆን አንዴ ባክህን ከማንም በፊት ቀድመን እንደምንገባ ሲናገሩ ምን አሉ? ነሕኑ አልአኺሩነ አሳቢቁን አሉ። እኛ ኋለኞቹና ፊተኞቹ ነን አሉ። ያ ሰላም ኋለኞቹና ፊተኞቹ ነን። ምን አይነት አገላለጽ ነው? ይሄን አገላለጽ ክርስቶስ መጽሐፍ ቅዱስ ላይ ይጠቀማል። ገነት ሰዎች እንደሚገቡ ከተናገረ በኋላ ክርስቶስ ነገር ግን ኋለኞች ፊተኞች ይሆናሉ ብሎ ተናገረ። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? እኛ ነን ኋለኞቹና ፊተኞቹ ብለው ራሳቸው ተናገሩ። ምን ማለት ነው? ተረጋጋ። ገነት ስለመግባታቸውና ስለመግባታችን ጠይቀሃል አይደለ? ተረጋጋ። የመጨረሻ ነው። ስፖርት ሾይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ነሕኑ አልአኺሩን አሳቢቁን እኛ ነን ኋለኞቹና ፊተኞቹ አሉ። ምን ማለት ነው? ኋለኞች ብሎ ማለት ከትውልድ ኋላ መጨረሻ ስለመምጣታችሁ ነው አሉ። ፊተኞች ያልኳችሁ ደግሞ ነገ የትንሣኤ ቀን ከማንም ትውልድ በፊት ቀድማችሁ ገነት ስለመግባታችሁ ነው አሉ። ያሰላም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ትውልዳችሁ ሁላችሁም ገነት ናችሁ ብለው ተናግረዋል። ከማንም በፊት ቀድማችሁም የትንሣኤ ቀን እናንተ ናችሁ የምትገቡት ብለው ተናግረዋል። አሁን መቀጠል ትችላለህ። እሺ ያ ጥያቄ ምንድን ነው? ጥያቄ አለው? እሺ መቀጠል ይችላል። አሁን አንተ መሐመድ እኔ ካልመጣው የገነት በር አይከፈትም ብሎ ተናግሯል መሐመድ አይደል? ይህን ተናገርኩትን አልሰማህም? እኔ ካልመጣ የገነት በር አይከፈትም። የትንሣኤ ቀን አዎ ትውልዶች ትንሣኤ ከተደረገ በኋላ መጀመሪያ ገነት ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ናቸው የሚያስከፍቱት። መጀመሪያ የሚገቡት እርሳቸው ናቸው። መጀመሪያ የምንገባውም እኛ ነን ከትውልድ ሁሉ። ይሄ ተነግሯል ነው። እሺ አሁን ቅድም የጠየቀው ገነት እንደሚገቡ አያውቁም ብለህ ነበር፣ ግን ይሄንን ያውቃሉ ብዬ ተናገርኩኝ። ገነት መግባት ብቻ ሳይሆን የገነት በር የሚያስከፍቱት ራሳቸው እንደሆኑ ተናገርኩ፣ መለስኩልህ። ተመለሰልህ ጥያቄ ወይንስ አልተመለሰልህ? ሚውቶን አንሳና ይሄንን አረጋግጥ መጀመሪያ። ተመለሰልህ? እኔ ያልኩህ አሁን ካነሳው አንጻር ያለ መሐመድ እኔ የገነት ጠባቂዎችን ሂዶ ከፍቶ እናንተ አንደኛ እኛ አንደኛ እንገባለን ብላችሁ ታምናላችሁ። መሐመድ ካልሄደ እናንተ አትገቡም ነው? አሁን ጥያቄህን ከምትቀያየር በፊት መጀመሪያ ጠየቀው ገነት እንደሚገባ ያውቃል ወይስ አያውቅም? ቆይ አንዴ ቆይ አንዴ ጥያቄ እየቀያየርሽ እኔ ገነት እንደምገባ ሁሉ ገነት ልባ ያለውን ሲጠየቅ ያለውን ላምጣልህ። እኔ ማምጣት አይጠበቅብኝም ብዬ ነው። እኔ ማምጣት እኮ እችላለሁ። ክፈት። እሺ ና ትልቁ ላይ ያላ يلا افتح እሺ እስከዛ ድረስ ጥያቄ ያለው ካለ ከታች መጠየቅ ይችላል። አበበ ሰላም፣ እንዴት ነህ? ሰላም አለን አልሐምዱሊላህ።
እሺ ጥያቄ መጠየቅ ይቻላል? ይቻላል። አዎ ኦኬ እሺ። አሁን ለምሳሌ ሙስሊም የነቢያቶች ሃይማኖት ነው አይደል? አዎ አንድ ጊዜ ልጆች ይኸውላችሁ፣ አሁን የዋርኒንግ ምልክት መጥቶልኛል። ከቻላችሁ ሙስሊሞች ከቻላችሁ ታው አድርጉ። ምንም የሚቀነስባችሁ ነገር የለም። አይ አንተም በጥያቄ ይቀጥላል። እስከዛ ይባላችሁ ዋርኒንግ እስኪነሳ ድረስ እሺ ሊቀጥል ሰውዬው ወርዳለች። ጥያቄ ምንድን ነው አበበ? ሊቀጥል አሁን ምንድን ነው እኔ የሰማሁት የነቢያቶች ሃይማኖት ነው ሙስሊምና ይባላል እና በቁርአን ደግሞ የሙስሊም መጀመሪያ መሐመድ መሆኑን ይነግረናል። ይሄ እንዴት ታያለህ? መረጃም ከፈለክ ደግሞ ሱራ 39:12 ክፈትና አውቀዋለሁ። አንድ ቤት አድርግ ጥያቄ ጠይቀሃል ልመልስልህ። እሺ አሁን ቤት አድርግ። እሺ አንደኛ እስልምና የነብያቶች ሃይማኖት ነው ብለሃል፣ ግን አለና ነብዩ መሐመድ የሙስሊሞች መጀመሪያ ነኝ ብለዋል ሰለላሁ ዐለይሂ ወሰለም። አያችሁ አይደል? የተለያዩ ጥያቄ ሐሳቦች ነው ያነሳው። እስልምና አለና ከዚያ ሙስሊሞች አለ። እስልምናና ሙስሊሞች መጠሪያ ነው። ገብታችኋል አይደል? ስለ እስልምና ሐሳብ አነሳና ማስረጃ ግን ስለ ሙስሊምነት አመጣ። ሙስሊም ማለት ደግሞ የግለሰቦቹ መጠሪያ ነው። ገብታችኋል አይደል? ያ ነው እስልምና የነብያቶች ሃይማኖት መሆኑን ተናግረሃል ካለ በኋላ ማስረጃ ከቁርአንና ከሐዲስ እስልምና አምላክ የደነገገው እንደሆነና የነብያቶች ሃይማኖት እንደሆነ ብነፍ በርካታ ማስረጃዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም እኔ የእስልምና ሃይማኖት አስተማሪ ጀማሪ ነኝ ቢሉ ኖሮ ኦኬ፣ ከእርሳቸው በፊት እስልምናን ያስተማረ የለም ማለት ትችላላችሁ። ሙስሊም ነው ያሉት። ሙስሊም ማለት የአምላኩን ትእዛዝ የሚጠብቅ ማለት ነው። ገብታችኋል አይደል? ያ ነው። ታዲያ የትኛውን ትእዛዝ አስመልክቶ ነው ከተባለ እርሳቸው ነብይ ከተደረጉበት ዘመን ጀምሮ የአምላኩን ትእዛዝ ከማንም በፊት ቀድሞ የጠበቀ ማን ነው? እርሳቸው ናቸው። ነብይ ለትውልዱ የመጀመሪያ አምላኩን ትእዛዝ ተቀብሎ የሚጠብቅ ነው። ሙሴ የመጀመሪያ አማኝ ተብሏል በቁርአን ላይ። ኦኬ ወአነ አወሉል ሙእሚኒን አለ ሙሴ፣ እኔ ምእመናን መጀመሪያ ነኝ አለ። ከእርሱ በፊት ያሉ እንደ አብርሃም ከሃዲ ናቸው ማለት ነው? አላመኑም ማለት ነው? አማኝ የለም ከእርሱ በፊት? እንደዛ አይደለም። ከትውልዱ አንጻር ልብ በሉ ክርስቲያኖች፣ መጀመሪያነት ለሁለት ይከፈላል። አንደኛ ፍጹማዊ መጀመሪያነት አለ፣ አጠቃላይ ከሁሉ ነገር በፊት መጀመሪያ። ሁለተኛ አንጻራዊ መጀመሪያነት አለ። አንጻራዊ ማለት ከሆነ ነገር ጋር ተነጻጽሮ የሚደረግ መጀመሪያነት ነው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር የመጀመሪያ አምላክን ትእዛዝ ተቀብለው የፈጸሙ በመሆናቸው የመጀመሪያ ሙስሊም ነኝ አሉ። የመጀመሪያው ታዛዥ ነኝ ከእናንተ በፊት። ገብታችኋል አይደል? ፍጹማዊ መጀመሪያነትን አይደለም የተላኩት ነብይ ከሆኑ ማነው ከተወለዱ ከ40 ዓመታቸው በኋላ ነው። የዛኔ ነው። እንዳጠቃላይ የአንጻራዊ መጀመሪያነትን አስመልክቶ ነው። ይሄን ፍቺ ከራስህ ነው ወይንስ ሊቃውንቶች እንደርሱ ብለው ነው የተናገሩት ከተባለ አዎ ሊቃውንቶች ናቸው እንደርሱ ብለው የተናገሩት። እኔ ከራሴ አንዳች አልናገርም። አሁን ማስረጃ አላፈለሽ። አሁን እንትን ያልክበት ላይ ሊቃውንቶች ምን አሉ የሚለውን ላሳያችሁ። አንድ የሚወት አድርጉ ልጆች፣ አንድ የሊቃውንቶችን ንግግር እንዳሳየ አበበ። ይኸውልህ ምዕራፍ ስንት ነበር ያልከው? አንድ አስታውሰኝ አበበ። የሊቃውንቶችን ንግግር እንዳሳየህ ከኔ ባሻገር ከትውልዳቸው አንጻር እንደሆነ ምዕራፍ 39:12 መልካም። አሁን ነው ተመልከቱ። 39:12 ላይ እንሄዳለን። ሚዩት አድርጉት፣ አንዴ ሚዩት አድርጉት። 39:12 ያውና አንዴ አበባ ሚዩት አድርገው። እሺ ያውና ምን ይላል? የሙስሊሞች መጀመሪያ እንደሆን ታዘዝኩኝ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ገብታችኋል?
ታዲያ ይህ ከምን አንጻር ነው የሙስሊም መጀመሪያ ያሉት ከትውልዳቸው አንጻር ነው ብያቸዋለሁኝ። ከትውልዳቸው አንጻር እንደሆነ አሁን ቀጥታ ወደ ሊቃውንቶች ንግግር እንሄዳለን ማለት ነው። ሱራ 39:12 ተፍሲሮች ላይ ላሳያችሁ። ያው እና እዚህ ጋር ከ36 በላይ ሊቃውንቶች እናያለን ማለት ነው። እዚህ ሱራ ስንት ነበር ያልከው? ያውና ላስቀምጥልህ 39 ላይ ተመልከቱ። 39 12 አይደለ? ያው ይታያቸዋል። ሱራ 39 12 ወደ አማርኛ ቀይርላቸዋለሁ፣ ችግር የለም። ወኡሚርቱ አን አኩነ ሚነል ሙስሊሚን የመጀመሪያው ተፍሲር ላይ እስኪ እንግባ። እዚህ ምን ይላል? ኑ ተመልከቱ። ይታያቸዋል አይደል? ምን ይላል? ወደ አማርኛ ልቀይርላችሁ እዚሁ እያለ አይደለ? ቁል አዩሃ ረሱል ሊናስ ኢነላሃ አመረኒ ወመን ተቢዐኒ ቢኢኽላስ ልዕባደቲ ለሁ ወሕደህ ዱነ ሲዋህ ወአመረኒ ቢአን አኩነ አወል መን አስለመ ሚን ኡመቲ። አሁን ወደ አማርኛ ይህን ቀጥታ ልቀይርላችሁ። እንዲህ እናድርግና ከትውልዳቸው አንጻር እንደሆነ ላሳያችሁ። ይህን ቀጥታ ላሳየህ፣ ኮፒ እናደርጋለን። እዚህ ጋር እናስቀምጣለን። እሺ አንድ ጊዜ ኢንተርኔቱን ላስተካክለው፣ ይቅርታ። አንዴ ሜት አድርግ ያ አንድ ጊዜ። እሺ ያውና አበበ ይታያል። አበበ ይታያል። አላህ እኔንና የተከተሉኝን ያለ አጋር አላህ እኔንና የተከተሉኝን ያለ አጋር እንድገዛው አዞኛል። ከህዝቦቼም የመጀመሪያ እንደሆን በአንድ ተውሂድ እንድንገዛው እርሱም በቅንነት እንድንገዛው ከእርሱ ሌላ ማለክትንም እንድክድ አዞኛል። ይታያል አይደል? ከማን አንጻር? ከህዝቦቼ የመጀመሪያ ይላል። እንዳለ የሁሉም ሊቃውንቶች አንድ ሊቃውንት ብቻ አላህ አክባር ነበር። ምን አልከኝ? ከህዝቦቹ አንጻር ከሆነ ከሱ በፊት ያለው ሃይማኖት አልነበረም ማለት ነው። አይ እንደሱ አይደለም። አሁን ላስረዳ አዳምጥ። እሺ ከህዝቦቼ መሃል የመጀመሪያ ሆንኩኝ ካለ ከሱ በፊት አልነበረም ማለት ነው ባጭሩ። አዳምጥ። ከህዝቦቹ አንጻር ነው መጀመሪያነታቸው፣ ከህዝቦቹ አንጻር እንጂ ካለፈው ትውልድ አንጻር ቢሆን ኖሮ ገብቷል አይደል? ካለፈው ትውልድ አንጻር ከአዳም ጀምሮ ቢሆን ኖሮ አዎ ትክክል ነህ። የዛኔ ከርታቸው በፊት እስልምና ይታወቅም ነበር ማለት ትችላለህ። ግን አንጻራዊ እያደረገ እየተናገረ ያለው ህዝቦቻቸው አንጻር ነው። እርሳቸው የተላኩበት ዘመንና ጊዜ አለና ያን ጊዜ ያማከለ መጀመሪያነት ነው። ገብቷል አይደል? ከዚያ በፊት ግን አምላክ አላህ ሱብሓነሁ ወተዓላ በየዘመናቱ ነብያትን ሲያስነሳ ነበር። ሙስሊሞች እንዲሆኑ ማዟቸው ነበር። አንድ ነብይ ለህዝቡ የመጀመሪያ ቀዳሚ ሙስሊም ይባላል፣ ቀዳሚ አማኝ ይባላል። መጀመሪያ ቃል የሚገለጠው ከአምላክ ለነብይ ነው። ያ ነብይ ደግሞ ትውልዶችን ወደዛ ይጠራል። ለትውልዶቹ የመጀመሪያ ሙስሊም ሆነ ማለት ነው። የመጀመሪያ ታዛዥ ሆነ ማለት ነው። ሙሴን ላሳየህ አሁን በቁርአን ላይ። እሺ ሌላ ምሳሌ ልስጥ። ኦኬ ይቅርታ ሌላ ነቢያቶች አልታዘዙም? ታዘዋል። ላሳይህ ነው። ታዘዋል። እነሱም በየዘመናቸው ለትውልዳቸው። ስለዚህ እንዴት እሱ የመጀመሪያ ይሆናል ታዲያ? ከትውልዳቸው አንጻር ነው እየተገለጸ ያለው አልኩህ እኮ። እነዛም ነብያቶች ከትውልዳቸው አንጻር የመጀመሪያ አማኝ ተብለዋል። ላሳይህ ነው። ሙሴ ለምሳሌ እኔ የመጀመሪያ አማኝ ነኝ እያለ ይናገራል። ወጣላ አይደል? አንጻራዊ መጀመሪያነትና ፍጹማዊ መጀመሪያነት የሚባሉ መጀመሪያ እንዳሉ ፍጹማዊ መጀመሪያነት ማለት ከአዳም ጀምሮ የነበረው ሁሉ ያ ሲታሰብ ጊዜ ነው፣ ከሁሉም ከአጠቃላይ ማለት ነው። አንጻራዊ ከሆነ ግን አንተ ከሆነ ነገር አንጻር መጀመር። ለምሳሌ አንተ እናትና አባት አሉ፣ 10 ወንድምና እህቶች አሉ አይደል? አበበ እንደ ምሳሌ
ከመካከላችሁ አንዳችሁ እስልምናን ተቀበለ። ከዚያ ምን ይላል? መጀመሪያ የሰለምኩት እኔ ነኝ አለ። ገብቶሃል አይደለ? ምን አለ? መጀመሪያ የሰለምኩት እኔ ነኝ አለ። ምንድነው ከዚህ የምትረዳው? ከእርሱ በፊት እዚህ ዓለም ላይ ሙስሊም የለም ነበር ማለት ነው ወይንስ ከእናንተ ከቤተሰባችሁ አንጻር ነው ይሄ ሰው መጀመሪያነቱን እየተናገረ ያለው? እኔ የመጀመሪያው ሆንኩ ማለት ሌሎቹ አልሰለሙም፣ እኔ አሁን ሙስሊምና ጀመርኩኝ ማለቱ ነው። በቃ አንተ እንደምትገልጸው ወንድምህ ከእናንተ ቤት መካከል መጀመሪያ እስልምናን ተቀበለና መጀመሪያ የሰለምኩት እኔ ነኝ አለ። ይሄ ሰው መጀመሪያ እያለ ያለው ከእናንተ ከቤተሰቡ አንጻር ነው ወይንስ ከዓለም ሕዝብ አንጻር ነው እየተናገረ ያለው? ቆይ አሁን ለምሳሌ ሙስሊም የሚባለው ያስተማረው ማን ነው? እኔ አሁን ሌላ ነገር አይደለም። በቃ ኢየሱስ ነው ያስተማረው። ከየትኛው ነው የሰማነው? ከኢሳ ሰምተናል። ከኢሳ ሰምተናል። ሙስሊም የሚለው አዎ ሰምተናል። ወይ አለ የሚለውን ከሱ ሰምተናል ወይ? አዎ ሰምተናል። ላሳየህ። ኢሳ ምን አለ? ለህዝቦቹ ሙስሊም ሆኑ ብሏቸው እኛ ሙስሊሞች ነን ብለው ተናግረዋል። ማስረጃ ላሳየህ። ማስረጃ አሳየኝ። አሳየኝ። እኔ እውነቱን ነው የምፈልገው እንጂ ለክርክር። አብሽር። ያው ሐዋርያቶች የምን ተማሪዎች ናቸው? አበበ ሐዋርያቶች የዒሳ ተማሪዎች ናቸው አይደል? ሐዋርያቶች ታውቃቸዋለህ? ሐዋርያቶች ተከታዮች መሰለኝ፣ ሳባዎች ማለት መሰለኝ። የመሲሁ ተከታዮች ናቸው አይደል? ያ ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። አንብበው እስኪ። ከየትኛው ሐዋርያት? ቁጥር 11 ያው እና እዚህ ጋር ቁጥር 11 ላይ በእኔ ምን ይላል እስቲ አንብብ። እኛ ሙስሊሞች ነን አሉ። ያው ቃል በቃል እኛ ሙስሊሞች ነን አሉ ሐዋርያቶች። ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያው ሐዋርያቶች ሙስሊሞች ነን አሉ ቃል በቃል። ኦኬ፣ አሁን ይሄ ከየት አግኝተህ ነው? አሁን አገኘህ? የኢሳ ተማሪዎች ሙስሊሞች ነን እንዳሉ አይደለም እኮ እሱ። አሁን ለምሳሌ መጀመሪያ ነኝ ካላ መጽሐፉ የራሱ ነው አይደለ እንዴ? ይሄ አሁን ለምሳሌ ይሄ ተዋህዶ ሰላም፣ እንዴት ነህ? ራሳቸውን ባትዘብት ጥሩ ነው። ጠይቃቸው አይደለ? ጠይቆ ልክ ሲመለስለት እያነበበ ከጨረሰ በኋላ እንደገና ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሐዋርያቶች እኛ ሙስሊሞች ነን ብለው ቃል በቃል ያው ተናግረዋል። ሐዋርያቶች እኛ ሙስሊሞች ነን ብለው ቃል በቃል ተናግረዋል። እሺ ጥያቄ ያለው ካለ መቀጠል ይችላል። ተዋህዶ ሰላም፣ እንዴት ነው? ሰላም አለይኩም። አለው እንዴት ነህ? ደህና ነህ? አለው አልሐምዱሊላህ ደህና ነው አለው። ጥሩ። አይ እኔ አንድ ጥያቄ ልጠይቅ ብዬ ነው። እሺ ጥያቄ ሁሱ በእናንተ ሃይማኖት ነቢያት የነቢያትን እንትን ማወቅ ፈልጌ ነው። ፍጹማን ናቸው ብለው ያምናሉ በእስልምና የሚባለው ትክክል ነው? አይሳሳቱም። ነቢያቶች አይሳሳቱም፣ ኃጢአትን አያደርጉም፣ ፍጹም ናቸው ብለን እናምናለን። ኦኬ መልካም። ስለዚህ ከአላህ ባህሪ ጋር ሼር ያደርጋሉ ማለት ነው። ማለት አሁን በእኛ በክርስትና ሃይማኖት ፍጹም አንድ አምላክ ብቻ ነው ብለን እናምናለን። የተቀረው ፍጡር ሁሉ ፍጹም አይደለም ማለት የፈጣሪን ባህሪ ስናነሳ አንደኛው በዋናነት የምናነሳው ፍጹም ነው እና ሰው ደግሞ ፍጡር የሆነ ነገር ደግሞ ፈጽሞ ፍጹም ሊሆን አይችልም የሚል አስተምሮት አለና ስለዚህ ከአላህና ከነቢያቶች ጋር አላህና ነቢያቶቹ ፍጹም በመሆን ሼር ያደርጋሉ ማለታችሁ ነው? ባህሪያቸው። በጣም ጥሩ ጥያቄ አለመልስልህ። አዳምጥሽ
ነቢያቶች አምላክ አላህ ሱብሓነሁ ወተዓላ ራሱ ነው ፍጹማነትን የሰጣቸው። ያ ማለት አምላክ ለትውልድ አርአያ አድርጎ እየመረጣቸው ነው። እነዚህን ተከተሉ፣ ፍጹማን እንድትሆኑ እነዚህን አይታችሁ ተመሩባቸው የሚል መልእክትን እየሰጠ ነው ነቢያትን ከትውልድ መካከል እያስነሳ ሲልክ። ስለዚህ እነዚያን ፍጹም አድርጎ ሊያስገኛቸው ይገባልና ፍጹም አደረጋቸው ለሌሎች ተምሳሌት እንዲሆኑ ዘንድ ማለት ነው። ነገር ግን እነዚህ ነቢያቶች ለራሳቸው እየከለከሉ እዚህ ኃጢአት ላይ ቢገኙ ለሰው አርአያ መሆን ይችላሉ? በፍጹም አይችሉም። ገብቶሃል አይደል? ራሳቸው እየከለከሉ ራሳቸው ባዳ። ለምሳሌ ነቢያቶች መጽሐፍ ቅዱስ ላይ ስትሄዱ ጊዜ ይቅርታ ወደ መጽሐፍ ቅዱስ ሳልገባ በፊት ይሄን ልጨርስላችሁ። አምላክ አላህ ሱብሓነሁ ወተዓላ ባጭሩ ፍጹም ያደረጋቸው እርሱ ነው። ፍጹም እንዲሆኑ የሚያደርጋቸው እርሱ ለሌሎች ተምሳሌት የሆኑ ዘንድ ስለመረጣቸው ነው። በህዝቦቻቸው መካከል የአምላክን ትእዛዝ ፈጽሙ ይላሉ ነቢያቶች እየተቀበሉ። ይህን ደግሞ የከለከለውን ራቁ ሲሉ ጊዜ ለራሳቸው በዚያ ቦታ ላይ መገኘት አለባቸው የለባቸውም? አለባቸው። ገብታችኋል? የከለከለበት ቦታ ላይ ሊገኙ አይገባም። ያዘዘባቸው ቦታ ላይ ከማንም በፊት ቀዳሚ ሆኖ መገኘት አለባቸው። ገብታችኋል? ንጹህ አይምሮ ራሱ ስታስቡት ይሄን አካል ተከተሉ መርጬላቸዋለሁ ከተባለ አካል ለሌሎች ተምሳሌት ሆኖ ለሚያዘው ነገር ፈጻሚ፣ ለሚከለክለው ነገር የሚርቅ መሆን አለበትና ነቢያቶች አምላክ የከለከላቸውን ነገር በጣም የራቁ ናቸው። ያዘዛቸውን ነገር ከማንም በፊት ቀድመው ፈጻሚዎች ናቸው ብለን እናምናለን። ከዚህ አንጻር ፍጹማን አደረጋቸው አምላክ አላህ ሱብሓነሁ ወተዓላ። ይህ ነው። ነገር ግን ከባዕድ አምልኮ እየከለከለኝ እዛው ራሱ መልሶ ባዕድ አምልኮ ላይ የሚወድቅ ከሆነ እንዴት ነው ሰው አርአያ አድርጋ የምትከተለው? ወደ መጽሐፍ ቅዱስ ስንሄድ ጊዜ ነቢያቶች እንደዚህ ናቸው። ሃሩን ለምሳሌ ነብይ ነው መጽሐፍ ቅዱስ ላይ ብትሄዱ። ነገር ግን ጣዖት ያስመልክ ነበር። ሰዎችን ጣዖት እየሰራ አስቡት። ሐሻ ወከላ አን ይፍዐለ ዛሊከ ሃሩን ዐለይሂ ሰላም። የሙሴ ወንድም ሃሩን ይሄን ከማድረግ በጣም የጸዳ ነው። ለዚህ ነው አምላክ አላህ በቁርአን ላይ በፍጹም ያንን ሳምራዊ ሰው እንጂ ያደረገው ወይንም ሳሚር እንጂ ያደረገው ሃሩን አይደለም እያለ ያጸዳዋል፣ ያጠራለታል። ገብታችኋል? ለምሳሌ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ብትሄዱ ነቢዩ ሃሩን የሙሳ ዓለይሂ ሰላም ወንድም ምን አደረገ ይላል? ለእስራኤላውያኖች ጣዖት ስራልን አሉት። ያው ወይፈን ጥጃ በፊታችን የሚሄድ አምላክ ስራልን አሉት። ምንም አልተቃወማቸውም ይላል መጽሐፉ ላይ ተመልከቱ። ምንም ሳይቃወም ምን አላቸው? እሺ ችግር የለውም ወርቅና ብራችሁን ሰብስባችሁ አምጡልኝ አላቸው። ሃሩን አይ አንዱን አምላክ ነው መገዛት ያለባችሁ፣ ጣዖት አታምልኩ ምናምን አላላቸውም። በቁርአን ላይ ግን ያን እንዳላቸው አላህ ይገልጻል። የሚገርምህ ቁርአን መተዋረመው ይሄንን ስተት ወለቀድ ቃለ ለሁም ሃሩን ሚን ቀብሉ ያ ቀውም ኢነማ ፉቲንቱም ቢሂ ወኢነ ረበኩም አርረሕማኑ ፈተቢዑኒ ወአጢዑ አምሪ። ሃሩንም በእርግጥ ለእነዚያ ሰዎች እንዲህ ብሏቸው ነበር ይላል አላህ። ያ ቀውም ኢነማ ፉቲንቱም ቢሂ ወኢነ ረበኩም አርረሕማን፣ ይህ እናንተ ወደ ፈተና ልትገቡበት ያላችሁት ነገር ነው። ጌታችሁ እርሱ አንዱ አምላክ አላህ ብቻ ነው፣ ከእርሱ ውጭ ሌላን በፍጹም ልታመልኩ አይገባም ብሎ ገስጿቸዋል ይለናል አላህ። ፈተቢዑኒ ወአጢዑ አምሪ፣ እኔንም ታዘዙኝ ተከተሉኝ ትእዛዜንም ፈጽሙ ይላቸው ነበረ። ከአንዱ አምላክ በስተቀር ሌላ በፍጹም ልታመልኩ አይገባም ብሎ በፊታቸው ቆሞ ገስጿቸዋል አለና አላህ። ነገር ግን መጽሐፍ ቅዱስ ላይ እንደዛ አላደረገም። ቀጥታ በፊታችን የሚሄድ አምላክ ስራልን አሉት። እሺ ብሎ ተስማማ ሃሩን ይለናል። ከዚያስ ወርቅና ብር አምጡልኝ አላቸው። ሰብስባ መጡለት እስራኤላውያኖች። በፊታቸው የሚሄድም ወይፈን ጥጃ ሰራላቸው ይላል። ከዚያ ሃሩን ምን አላቸው? የእስራኤል ሕዝብ ሆይ ከግብፅ ሀገር ነፃ ያወጣህ አምላክህ ይሄ ነው ብለው ሰጣቸው። ተመልከቱ። ከግብፅ ሀገር ነፃ ያወጣቸው ከግብፅ ሀገር ያወጣቸው አምላክ ይሄ ነው አላቸው። ነቢይ ሆኖ ጣዖት ሰርቶ ይሄ ነው አምላካቸው ብሎ ሰዎች ሲያስመልክ አስቡት። ከዚያ ሕዝቡ ሁሉ ለዚያ ማምለክ ጀመሩ፣ አምልኮ መስራት ጀመሩ። ከዚያስ በኋላ ሙሳ ዓለይሂ ሰላም መጣ ይለናል መጽሐፍ ቅዱስ ላይ። ከመጣ በኋላ ምን አደረገ? ያንን አቃጠለውና ወይፈኑን በውሃ በጥብጦ ለእስራኤላውያኖች እንዳለ ጋታቸው፣ አጠጣቸው ይላል ቁርአን። ይሄንን ማረመው። ሙሳ ከመጣ በኋላ ምን አደረገ? አቃጠለውና ውሃ ላይ በተነው፣ አለቀ خلاص። ነገር ግን መጽሐፍ ቅዱስ ላይ አጠጥቷቸዋል ይላል። ያን ካቃጠለ በኋላ ጣዖቱን አጠጣቸው። አስቡት። እንዳጠቃላይ ምን ላችሁ ፈልጌ ነው፣ ነብይ ብሎ ማለት የአምላክን ሕግና ስርዓት ተቀብሎ ለራሱ ተግብሮ ለሰዎች ደግሞ በዚህ መልኩ ተግብሩ ብሎ የሚያሳይ ጻድቅ ነው። ገብታችኋል አይደለ? በኢስላም ለሌሎች አርአያ ልትሆን ዘንድ አንተ የምታዘውን ነገር ስትፈጽም መሆን አለበት። ነብያቶች እንደዚያ ናቸው። ገብታችኋል አይደለ? ያንን ሲከለክል ጊዜ ሰውየው ደግሞ ያንን የሚርቅ መሆን አለበት። ያ ነው። ሌላው ሰው ተራ ሰው እሱ ችግር የለውም፣ በሱ እስማማለሁ።
አማኝ ብሎ ከነብያት በኋላ የሚነሳ ሰው አምላክ አላህ ሱብሓነሁ ወተዓላ ለነዛ ጥበቃን አልሰጣቸውም። ገብቶሃል አይደል? ነገር ግን ለነብያቶች እንትን ዑስማን ሰጥቷቸዋል፣ ጥበቃን ሰጥቷቸዋል። ለዚህ ነው ነብያቶች እንደማይሳሳቱ አላህ በቁርአን ላይ ሲናገር ምን ይላል? ማ ضل صاحبكم وما غوى ይላል። ጓደኛችሁ እርሱ ሙሐመድ አልተሳሳተም ብሎ ቃል በቃል ይመሰክርላቸዋል። የእርሳቸውን አምላክ አላህ ሱብሓነሁ ወተዓላ ለቀደሙት ነብያቶች አድርጓል ብለን እናምናለን። አልተሳሳቱም እነርሱ እና ይሄን ይመስላል። አይ ቆይ አንድ ጥያቄ ልጨምርና ወርዳለሁ። ቴንኪው ስለማብራሪያ። እኔ እንደውም ይሄን ነገር በተባራሪ ነበር የሰማሁትና ትክክለኛ አስተምሮት መሆኑን ማወቄ በጣም ነው ደስ ያለኝ። ኦኬ፣ ስለዚህ በእስልምና አስተምሮት ነቢያት ፍጹማን ናቸው ሲባል አሁን አንተም እንደነገርከኝ ፍጹምነት በመሰረቱ በደንብ ገብቷል ይመስለኛል። እና ፍጹም ናቸው አይሳሳቱም ማለት ኦልሬዲ በቃ የባህሪም ሽርክና አላቸው፣ ሼር ያደርጋሉ የአምላክን ባህሪ በቃ አምላክ ፈጣሪ የሚባለው ባህሪው ፍጹም መሆኑ ነው እንዴ ማለት በየትም በምንም ነገር መቼም የማይሳሳት ማለት ነው። ነቢያትም ይሄንን ያደርጋሉ። ስለዚህ ፍጹማን ናቸው ብሎ የሚታመን ከሆነ በሌላ ስትገለብጠው ነቢያትም አማልክት ናቸው ማለት ነው። ስለዚህ አምላካችሁ አማልክት ይሆኑብኛል ብዬ አስባለሁ። ኤኒዌይ አንድ ጥያቄ ልጨምርና አብረህ መልሰው። አይሆንም ወይ ነው ጥያቄ? አቤት። ኃጢአትን አያደርጉም ነው እየተናገርኩ ደጋግሜ ከ10 ጊዜ በላይ ይሆናል የደጋገምኩ። ኃጢአት አለመስራት የተላከውን መልእክት በአግባቡ መፈጸም ጽድቅን መስራት ከፍጹምነት ጋር አይገናኝም። ቆይ እኔ እያልኩ ያለው ፍጹማን ናቸው ወይ ጥያቄ ገብቶሃል? እሱ አዳምጥ ይኸውልህ አምላክ አላህ ሱብሓነሁ ወተዓላ በሚናገሩት አስተምህሮ ሃይማኖት ነክ በሆኑ ነገራቶች ላይ እንዲሁም ትእዛዛትን መፈጸም ክልከላን ነገር መራቅ በተመለከተ ጠብቋቸዋል ነው። ገብቶሃል አይደል? ይሄ ነው ከአምላክ ጋር መስተካከል አይደለም። ይሄ አምላክ የኔ ጥያቄ ግን ገብቶሃል ሁሴን? እባክህ አዳም ተረጋ። ችግር የለውም እየሰማሁ። ፍጹም ናቸው ሲባል ጊዜ አምላክን አያምፁትም ነው። ኃጢአትን አያደርጉም፣ ያዘዛቸውን ይፈጽማሉ ነው። ይሄ ከአምላክነት ጋር ምን አገናኘ? የአምላኩን ትእዛዝ ጠበቀ አንድ ሰው ጸደቀ። ገብቶሃል አይደል? ይሄ ነው ፍጹም ነው ሲባል ጊዜ ማለት ነው። ፍጹም ማለት የአምላኩን ትእዛዝ የሚጠብቅ። እሺ ቆይ አምላክ ፍጹም ነው አይደለም? ፍጹም ማለት ምን ማለት ነው? አምላክ ፍጹም ነው ሲባል በጣም ጥሩ። ፍጹም ማለት ምን ማለት እንደሆነ ታውቃለህ? በባህሪው ምንም ስህተት የሌለበት ማለት ነው። ምንም ስህተት ምንም ማለት ታውቃለህ? ዜሮ ማለት ነው። እሱን ፍቺ ከየት ነው ያገኘን? እሱን ፍቺ ከየት ነው ያገኘን? እንዴ መዝገበ ቃላት ነው። ፍጹም አንድ ሰው አንድ ነገር ፍጹም ነው አምላክ ፍጹም ነው ስንል እኮ መዝገበ ቃላት ነው ማስረጃ። እንዴ አማርኛ ላይ እያወራ ያለሁት ስለ አማርኛ ስለ እንግሊዘኛ ሳይሆን ስለ መለኮታዊ ሃይማኖት ነው እያወራን ያለው። እሺ እስቲ አብሶሉትሊ ወይም ደግሞ ፍጹም የሚለውን እንተርጉመው። እሺ መዝገበ ቃላት ታዲያ ምን ቋንቋ ካልሆነ እንዴት ላይ ወይንም ቁርአን ከሁለት አንዱ ፍጹም ማለት ምንም የማይሳሳት ምንም አታምጥ። እኛ አምላክ ይሳሳታል አይሳሳት የሚለው ላይ ጥያቄ ያለ አይደለንም። እሱ ገብቶሃል አይደለ? ከነብያቶች አይሆንም ወይ ነው ጥያቄ ነው መረዳታችሁ እንዴ? ከነብያቶች አንፃር ፍጹም ናቸው ሲባል ጊዜ ኃጢአትን የማያደርጉ አምላክ ያዘዛቸውን የሚፈጽሙ ማለት ነው አልኩ። ለዚህ ደግሞ ማስረጃ ሳየረ። አሁን ደግሞ አንተ ፍጹም የሚባለውን ነገር እኔ ከቁርአንም ሆነ ከሐዲስ እያሳየሁ እየተናገርኩ ነው። አንተ ደግሞ ከመጽሐፍህ ይሄንን ፍጹማዊነት የሚለውን ትርጓሜ አሳየን እስኪ። አናንፈኝ ላሳልፈህ። አይ ይሄ ነው። እሺ ፍጹም ናቸው ሲባል ጊዜ አምላክ ያዘዛቸውን የሚፈጽሙ ናቸው ነው። አምላክ የከለከላቸውን ደግሞ የሚርቁ ናቸው ነው። ይሄ ነገር ደግሞ በመጽሐፍ ቅዱስ ላይ የተጠበቁ አይደሉም። ነብያቶች ድብን ያሉ ታላላቅ ኃጢአት ብቻ ሳይሆን ክህደት ሁሉ አድርገዋል። ሰለሞን ሁሉ እንደካደ ይገልጻል መጽሐፍ ቅዱስ። አላህ ግን በቁርአን ላይ በፍጹም ሰለሞን አልካደም እያለ ያጠራቸዋል ነብያቶች። ይሄን ይመስላል። ረያን አንተ መሐመድ ትሄዳለህ? ሂድ። እሺ ይሄን ይመስላል። ጥያቄ አለ? ይቀጥል። አሉ ወረድኩልህ
አለ መቀጠል ትችላለህ። እሺ ኦኬ ጥሩ መልካም። ስለዚህ ምንድነው ነቢያቶች በባህሪያቸው ሰው ናቸው ብዬ ነው የማስበው እኔ። ማለት አሁን መሐመድም ሰው ናቸው፣ እንደገና ደግሞ ሌሎችም እናንተ የምትከተሏቸው ነቢያቶች ሰው ናቸው ብዬ አስባለሁና እነኚህ ሰዎች በህይወት ዘመናቸው በስጋ ኑሯቸው ማለት ነው የሚያደርጉት ነገር ሁሉ ፍጹም ትክክል ነው ብላችሁ ነው የምታምኑት ወይ ነው የሁለተኛ ጥያቄ። እሺ አምላክ ባዘዛቸው ትእዛዛት ላይ ደግሜ ልንገር፣ አምላክ ባዘዘው ትእዛዝ ላይ በመፈጸም ፍጹምነትን ያገኙ። ፍጹምነት ሲባል ጊዜ እነርሱ ከዚህ አንጻር ነው። የከለከላቸውን ነገር በመራቅ ላይ፣ አድርሱ ያላቸውን መልእክት ደግሞ ሳያዛቡ በማድረስ ላይ የተጠበቁ ናቸው። ዒስመቱል አንቢያ ፊማ አመረሁም ላሁ ቢሂ ወፊማ ነሃሁም ዐንሁ ወፊማ ዩበልጉነሁ ዐኒላሂ ዐዘ ወጀል ሚነል ወሕይ ፈሁም ማዕሱሙነ ፊ ሃዚሂ አልአሽያእ አሰላሳ። ነቢያቶች ጥብቅ ናቸው ሲባል ጊዜ አንደኛ ከአምላክ በሚመጣላቸው መለኮታዊ ራእይ ጥብቅ ሆነው ገብተዋል አይደለ? ያንን የሚያደርሱ ናቸው። ምንም የማይጨምሩ የማይቀንሱ የሚያደርሱ ሙሉ ሆነ ማለት ነው በዚህ ባህሪያቸው። ሁለተኛ በታዘዙት ትእዛዛት ላይ ያንን የሚፈጽሙ ናቸው አድርጎ የተባሉትን። እንዲሁም ደግሞ በተከለከሉት ነገር ላይ ሁሉን የሚርቁ ናቸው፣ የማያደርጉ ናቸው። ፍጹማንነታቸው ከዚህ አንጻር ነው። አሁን ጥያቄ በቃ እስኪ እንደው እንትን እንዲልልህ በምድራዊ ህይወታቸውስ እንደው ከሃይማኖታዊ ውጭ በሆኑ ነገራቶች ገብተዋል አይደለ? አሁን ቤተን አንሳ፣ አሁን ትረዳለህ ኢንሻአላህ። ተዋህዶ ለምሳሌ በምድራዊ ገበያ መገብየት ላይ ምናምን ሊሆን ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደዚህንን ምን አሉ? አንቱም አዕለሙ ቢኡሙር ዱንያኩም አሉ። ስለ ምድራዊ ህይወታችሁ ግን እናንተ ታውቃላችሁ ብለው ተናግረዋቸዋል። ገብተዋል አይደለ? አሁን ለምሳሌ ይሄ ቴምር የበሰለ ነው ያልበሰለ ነው፣ የትኛው ገበያ ላይ ያወጣል፣ የትኛው ያተርፋል የሚለውን ይሄ ከሃይማኖት ጋር የሚገናኝ ነገር አይደለም። ነጋዴዎች መጥተው ከነብያት በኩል የተሻለ ሊያውቁ ይችላሉ። ነብይ በዚያ ነገር ላይ ሊሳሳት ይችላል ወይ? አሁን ሊሳሳት ይችላል። ይሄ ሃይማኖታዊ ነክ ነገር አይደለም። ገብቶሃል አይደለ? ይህ ነው። ይሄን ግን አምላክ ይሳሳታል ወይ? ለአምላክ በዚህ ነገር ላይ ፍጹም ነው። ስለዚህ ከአምላክ ጋር የሚስተካከል ማንነት አይደለም ይሄ። ገብቶሃል አይደለ? ታዲያ ጥብቅነታቸው ከምን አንጻር ነው የሚለውን በደንብ ተረዳ። አንደኛ ከአምላክ ተቀብለው በሚያደርሱት መለኮታዊ ራእይ ላይ ጥብቆች ናቸው። ሁለተኛ በሚያዛቸው ትእዛዛቶች ላይና በሚከለክላቸው ነገራቶች ላይ። ይሄ ነው። እሺ ከሰው ፍጹም አለ ብለህ ታምናለህ አንተ? እንደ ክርስትና እንደ ሃይማኖት? ኧረ በፍጹም እኛ ከአምላክ ውጪ ፍጡር ሁሉ ፍጹም አይደለም። በጣም ጥሩ። ከሰው አንድም ፍጹም የሆነ የለም። እሺ ኖህ መጽሐፍ ቅዱስ ላይ እኔ ፍጹም ነኝ እያለ ይናገራል። ምን ትላለህ? እስኪ ክፍሉን አውጣውና አውዱን እንየው። አይ ኖ እኔ ፍጹም ሰው ነኝ ብሏል ያለ ሰው ላሳየህ ነው። መጽሐፍ ቅዱስ ላይ እኔ ፍጹም ሰው ነኝ ምን ትላለህ? ፍጹም የለም ከሰው ፍጹም የለም በፍጹም ብሎናል አይደለ? ነገር ግን መጽሐፍ ቅዱስ ላይ ብዙ ጊዜ ክርስቲያኖች የሚሉን ምንድነው? ኢየሱስ ፍጹም ሰው ነው ይሉናል። ኢየሱስ ፍጹም ሰው ነው ብሎ አልተናገረም። አንዲትም ቦታ ሌላ አካል ኢየሱስ ፍጹም ሰው ነው ብሎ የተናገረለት የለም። ሌሎች ግን ፍጹም ነን ብሎ የተናገሩ አሉ። ኑ ላሳያችሁ። ጋይስ ኮሜንት ቀንሱና ታፕታፕ እናድርግ። ቤተሰብ ወርቷል። ጥያቄ ነበር የሱ። እሺ ጥያቄ ምንድን ነው? ሰላም አለይኩም። እሺ 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 አይሰማም? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይሰማም? እሺ ወሱ አይሰማህም? ይሰማል። ጥያቄ ነበረኝ። ሴት ልጅ ብቻዋን ዑምራ ማለት ትችላለች? እሺ የት አለ ሄደ እንደ ተዋህዶ ተዋህዶን አስገቡት።
ልጆች አንዴ ይላችሁ ዋርኒንግ ከላይ እንትን አለ ምልክት አለ። እስኪታይ እንትን ድረስ እስኪነሳ ድረስ ማድረጋችሁን አታቋርጡ። ተዋህዶ ሄድክ እንዴ? እየሰማኸኝ? ተዋህዶ ተመለስ። አንዴ እየሰማኸኝ ነው? ተዋህዶ ጨዋ ልጅ ይመስለኛል። አጠያየቁ እባክህ ሚውት አድርግ። ያፊ ተረጋጋስ ብርሽ ወይ እሺ፣ አስገቡትና ላሳየው። ክርስቲያኖች ካላችሁ ፍጹም ሰው ተብሎ የተገለጸ ክርስቶስ አንዲት ቦታ ላይ ፍጹም ሰው ነው ተብሎ አልተገለጸም። ሌላ ሰዎች ግን ፍጹም ሰው ተብሎ ተገልጸዋል። እኛ ኢየሱስ ፍጹም አይደለም ብለን አይደለም። ኔትወርክ አስቸግሮ ነው፣ ይቅርታ። ኦኬ እሺ፣ እስልምና አስተምሮ ፍጹም ያው እና እዚህ ጋር መጽሐፍ ቅዱስ ላይ ምን ይላል? ኦሪት ዘፍጥረት ምዕራፍ 6 ቁጥር 9 ምን ይላል? የኖህ ትውልድ እንዲህ ነው፣ ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ ይላል። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ኖህ ምንድነው? ፍጹም ሰው ነው ተብሎ ተገልጿል። አንተ ጻድቅና ልክ ነህ። ጻድቅና ፍጹም አንዴ እባክህ። ስለዚህ መጽሐፍ ቅዱስ ላይ ፍጹም ሰው ሊኖር ይችላል ወይ ስልህ ቀደም ኧረ ፍጹም ሰው ሊኖር አይችልም ብለሃል። ፍጹም ሰው ነበር ኖህ ይላል መጽሐፍ ቅዱስ። ምን ትላለህ? ኖህ ፍጹም ሰው ነበር። ልክ ነህ። ኖህ ጻድቅና ፍጹም ሰው ነበር ይላል። ትክክል ነው። ፍጹም ሰው ነው የተባለው ግን ቅድምም ስታስረዳበት የነበረው ነው። ልክ መጀመሪያ ቅድም ሳስረዳበት የነበረውን የእስልምናውን መንገድ እሱ ነው ፍቹ ማለት ነው። በቃ የለም መጽሐፍ ቅዱስ ላይ ፍቹ ፍጹም ሊባል አይችልም ብለህ ሰውን ዘግተህ ነበር እንደ እምነትህ። ተው እንጂ ሀሳብንም አትቀይር። ይወጣል አይደል? ፍጹም ሊባል አይችልም ሰው በፍጹም ኧረ በፍጹም እንደዛ አይባልም ብለህና አሁን ፍጹም ተብሏል ነው እዚህ ቦታ ላይ። ፍጹምነት ደግሞ ለአምላክ እንጂ ለማንም አይደለም ብለህ የራስህን የክርስትናውን ፍቺ ተናግረሃል። ጭራሽ ነቢያቶችን ከአምላክ ጋር አስተካከላችሁ የሚልም ጥያቄ ሁሉ አንስተህ ነበር። እሱን ጨረስን። አንተ ግን በራስህ ባመጣኸው ሚዛን ፍጹም ተብሎ ሰው ሊገለጽ አይገባም፣ ካልሆነ ግን ከአምላክ ጋር ይስተካከላል እንጂ ላልከው ኖህ ልክ እንደ እግዚአብሔር ነው ማለት እንችላለን። ፍጹም ነው ተብሎ ስለተገለጸ አምላክ ብቻ ነው ፍጹም ስላልቀደም የት ሄድክ? እሺ ጥያቄያቸውን ከ ኔትወርክ የምፈልገው አይ ጥያቄያቸውን ሰላም አለይኩም ሙሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ሴት ልጅ ብቻዋን ዑምራ ማድረግ ትችላለች? ሴት ልጅ መካ ከሆነ ያለችው ብቻዋን ዑምራ ብታደርግ ችግር የለውም። ከመካ እስካለችበት ቦታ ድረስ ከ80 ኪሎ ሜትር እና ከዚያ በታች ባለው ርቀት ላይ ከሆነም ችግር የለውም። ከዚያ በላይ ከሆነ ግን ዑምራ ማድረግ አትችልም ነው? አትችልም ሳይሆን የእርሷ ጠባቂ የሚሆኑላት የቤተሰቦቿ ክፍሎች አብረዋት ይሄዱ። አባቷ ካለ ወይንም አያቷ ወይንም ወንድሟ ወይንም አጎቷ ወይንም ባሏ ካለ ከነዚህ አንዳቸው ማህረም ናቸው። እነዚህ ከነሱ አንዳቸው አብረዋት ይሄዳሉ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ላ ቱሳፊሩ አልመርአቱ ቱእሚኑ ቢላሂ ወልየውሚል አኺር መሲረተ የውም ዐለይለቲሂ ኢላ መዐ ዚ መሕረም አሉ። በአላህና በመጨረሻው ቀን የምታምኑ ሙስሊም የሆነች ሴት አንድ ቀን ከነሌሊቱ ወይንም 80 ኪሎ ሜትር እና ከዛ በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን ልትጓዝ አይገባም ብለው ተናግረዋል። ይሄን ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ እንደሚታወቀው ሩቅ መንገድን እሄዳለሁ ብትል አንድ ቀን ከነሌሊቱ አስቡት። ያንን መንገድ እሄዳለሁ ብትል ብቻዋን ያስኬዳል? ሴቶች ትሄዳላችሁ? አትሄዱ። መደፈር አለ፣ የሆነ አደጋ ሊደርስባት ይችላል። ከጎኗ የሚቆምላት የቤተሰብ ክፍልን አስቀመጠላት ኢስላም። ገብታችኋል? እሺ ያ አካል እስከሌላት ከተባለ ያንን ነገር ምን መልካም ስራ ለመስራት በመቀዷ በልቧ አላህ ሱብሓነሁ ወተዓላ እንደሰራች አድርጎ እንደሚይዝላት ቃል ገብቶላታል። ለምሳሌ ዑምራ ማድረግ ፈለገች፣ ነገር ግን የሚወስዳት ዘመድ አላገኘችም ወደዚያ ቦታ ከሩቅ ቦታ። ይቺ ሴት በዚያ ያንን በማሰቧ በማቀዷ አላህ ሱብሓነሁ ወተዓላ ሄዳ ልክ ዑምራውን እንደፈጸመች አድርጎ ምንዳውን ይጽፍላታል። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ሀመ ቢሐሰነትን ፈለም ያዕመልሃ ከተበ ላሁ ለሁ ሐሰነተን ካሚላ። አንድን መልካም ስራ ለመስራት አቅዶ ያን ስራ ሳይሰራ የቀረ ሰው ሳይሳካለት ቀርቶ ልክ እንደሰራ ተደርጎ። እሺ ጥያቄ አለቀ። እሺ ቀጥሉ። አመሰግናለሁ። እሺ ተዋህዶ መቀጠል ትችላላችሁ።
እሺ እሺ እሳን ያስቸገረችኝ ስላለ ነው እንትን ያልኩ። ኦኬ ሁሴ ምን እንደው ታውቃለህ፣ እኔ እያልኩ ያለው ጥያቄን በደንብ አንደርስታንድ አድርገኸኛለሁ ብዬ ደጋግሜ እየጠየቅኩ ነበር። ነቢያቶች የባህሪ ፍጽምና አላቸው ወይ? ከባህሪ ጋራ ሼር ያደርጋሉ ወይ ነው የኔ ጥያቄ ነበረው፣ የመጀመሪያው ጥያቄ። አሁን ኖህን ያነሳበት በትውልዱ በዘመኑ ከነበረው ይሰራ ከነበረው ኃጢአትና በደል ውስጥ እጁ የለበትም ሲል ጻድቅና ፍጹም ነው ተብሎ ተጽፏል ነው ያ ክፍል ከላይ ጀምረህ የሚያወራው። በዘመኑ የነበሩትን ሰዎች ይሰሩ የነበሩትን እግዚአብሔር የከለከላቸውን ኃጢአትና በደል ሲሰሩ የነበሩ ነው። በዚያ ጊዜ ግን ኖህ እዚህ ውስጥ አልተባበረም ሲል ነው። እኔ እያልኩ ያለሁት በባህሪ ከአምላክ ጋራ ፍጹም የሚያደርጋቸው ሽርክና አላቸው ወይ ብዬ ነው የጠየቅኩ የነበረው። የላቸውም። ያንን ቅድም እኮ መጀመሪያ እየመለስኩልህ ነበር። ይሄን ፍጹምነት እነርሱ አላህ ሰጥቷቸው ነው፣ ጠብቋቸው ነው። የአላህ ግን እንደዛ አይደለም። አላህ ስብሐነሁ ወተዓላ ማንም ጠብቆት ምናምን አይደለም፣ እርሱ የባህሪው ነው። ገብቶሃል አይደለ? ከባህሪው መካከል አምላክ አላህ ስብሐነሁ ወተዓላ ጻድቅ ነው። ነገር ግን እነዚህ ፍጥረታቶች ምንድናቸው ነብያቶች ከተባለ አምላክ አላህ ስብሐነሁ ወተዓላ ጽድቅናን ሰጥቷቸው ነው። ቅድም የቁርአን ማስረጃ እያነሳሁልህ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ወላሁ ያዕሲሙከ ይላቸዋል፣ እኔ አምላክ አላህ እጠብቅሃለሁ ይላቸዋል። ልክ እንዲሁ በሌላ ቦታ ላይ ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ይላል። የሚናገሩትን ንግግር ሁሉ እንደጠበቃቸው ከእንከን ሁሉ ሲናገር ከራሱ አንዳችን አይነግራቸውም ከኔ የሚተላለፍለትን ራእይ እንጂ ነው። እንደጠቃላይ ማ ضل صاحبكم ወማ ገዋ ይላል እዛው ላይ። ሙሐመድ አልተሳሳተም እያለ አላህ ሱብሓነሁ ወተዓላ ይገልጽላቸዋል ሰለላሁ ዐለይሂ ወሰለም። እና ይህንን ነገር አምላክ አላህ ሱብሓነሁ ወተዓላ ለእነርሱ በጸጋ መልክ የሰጣቸው ነው። የእርሱ ግን የባህሪው ነው፣ የተለያየ ነው። አሁን ተረዳ? በጣም ጥሩ። አሁን ነው ፖይንቱን ያገኘኝ። አሁን በደንብ ገብቶኛል። ስለዚህ ሰው ሁሉ የባህሪ ፍጽምና ከሌለው እግዚአብሔር ያዘዘውን ትእዛዝ የመፈጸም ያለመፈጸም ጉዳይ በጸጋ የተሰጠ ነገር ነው እና ሰው ሊወድቅ ሊሳሳት ይችላል። ነቢያቶች ሁሉ ፍጹም በባህሪያቸው ሰው በባህሪው ፍጹም ስላልሆነ ሊወድቅ ማንኛውም ነቢይ ሊሳሳት ይችላል። ስለዚህ መሐመድ በህግ ላይ አሁን በእስልምናው መንገድ ልጨርስና ትመልሳለህ። ይኸውልህ ተዋህዶ እኔ ያላልከውን አትበላ ታዲያ ሊሳሳት ይችላሉ። አይሳሳቱም እያልኩህ እኮ ነው እንዴ። አንተ ሊሳሳት ይችላሉ ሰው ነውና ምናምን ጠበቃቸው ብዬ ዘገፍኩ። አንድ ነገር እኮ ይኸውልህ በባህሪው የማይሳሳተው ፍጹም የሆነው አምላክ ብቻ ከሆነ የባህሪ ፍጽምና የሌለው ሰው ሁሉ ፍጡር የሆነ ሰው ሁሉ ፍጹም ተብሎ የተጠቀሰው አንጻራዊ ነው። ከዘመኑ በጊዜው በዛ ጊዜ የተደረገ ነገር እንጂ አይሳሳትም ብለን ግን እንደመንደብ አንችልም ነው ድምዳሜያችን። ኢስላም ደመደመ። እሱ ያለው አንተ መጽሐፍህ ላይ ነው። ነብያቶች ኃጢአትን ሁሉ ኃጢአትን ብቻ ሳይሆን ጣዖትን ያመልካሉ፣ ያስመልካሉ። ገብቶሃል አይደል? ነገር ግን በኢስላም ላይ አይደለም ነብይ ሆነው ነብይ ከመሆናቸው በፊት ራሱ ጥበቃ አላቸው ያልኩህ ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥበቃ የጀመረው መቼ እንደሆነ ታውቃለህ? ቆይ ነብዩ መሐመድ ሰው ናቸው አይደሉም? እኛ መላክ ናቸው አላለም። እሱ ላይ አይደለም ጥያቄው፣ ከኃጢአት ላይ ስለመጠበቅ። ቆይ ስለዚህ የሰው ባህሪው ደግሞ ፍጹም አይደለም ማለት ተስማማንበት አይደል? እሱን ፍጹምነት ሰጣቸው አምላክ መረጣቸውና ለሰዎች። ስለዚህ የሱ ፍጹምነት የሰጣቸው የባህሪ ፍጹምነት ነው የሰጣቸው ከኃጢአት መጠበቅ፣ ኃጢአትን አለማድረግ። እንዲሁም ደግሞ ስለዚህ አምላክነትም ሰጥቷቸዋል ማለት ነው። ስለዚህ አምላክም ናቸው ማለት ነው። አምላክ ማለት ነው። ሰውን አምላክ ማድረግማ አንተ ጋር ነው ያለው። ሁሉን እየደረደርክ እሱ አይደለም። ኃጢአትን አላደረገም ማለት አንድ ሰው አምላክ ነው ማለት ነው አይደለም። ስለዚህ ሰው ከባህሪው ወጥቶ ፍጹም የማይሳሳት ነው ብሎ ማመን አምላክ ማድረግ ነው። አሁን እኮ የተሳሳተው እኮ ነው አለው ተዋህዶ አንድ ያደ ኃጢአትን አላደረገም ማለት አንድ አካል አምላክ ነው ማለት ነው። የአምላኩን ትእዛዝ ጠበቀ ማለት አምላክ ነው ማለት ነው። በፍጹም እንደዛ ሊሆን አይችልም። በጣም ጥሩ። እኛ እንደዛ ነው ያለው። ግን በባህሪው ፍጹም አይደለም ማለት ግን ፍጡር ነው
በባህሪው የስጋን የለበሰ ሰው ሁሉ ደግሞ ሊወድቅ ይችላል። እንደሚወድቅ ብዙ ማስረጃዎች ነበር። እነርሱ ግን ጠበቃቸው እያልኩ አሁን ነብዩ መሐመድ አልወደቁም፣ ፍጹም ናቸው፣ የሚናገሩት የተናገሩት ሁሉ ትክክል ናቸው ለሚለው ማስረጃ የለም። ከራሳቸው ከነብዩ መሐመድ ውጭ በእርግጠኝነት ቆይ እስቲ በእርግጠኝነት ነብዩ አሁን ከሳቸው ውጭ ሌላ መጽሐፍ ሊጠይቅ ቆይ እንዳዳምጥ እኔ ማስረጃ አስረዳኝ። ነብዩ መሐመድ ስለ ቅድስናቸው የሚያወራው የራሳቸው የነብዩ መሐመድ መጽሐፍ ነው ወረደልኝ የሚለው ደግሞ ምንም አይነት ማስረጃ ሳይ ና እንደተናገርከው ማስረጃ ሳይ ከዚህ አታልፍም። ና የራሳቸውን ቅድስና የሚያወራው የራሳቸው መጽሐፍ ነው የሚለውን አውጣና ሳይ። ምንም ወር ያልፈልግ ቁርአን የተገለጠው ለማን ነው? ችግር አለ? ምንም መክፈት እኮ ያስፈልገው እኮ ምንም መክፈት እኮ ያስፈልገው ቁርአን ብቻ መክፈት እኮ ነው። ቆይ ቁርአን የወረደው ለመረዳት አይደለም። አያችኋቸው አይደል? እኔ ቅድም ረጋ ብሎ ሲጠይቅ ወላሂ ለመረዳት መስሎኝ ነበር። ልክ የጠየቀውን ነገር እንዳገኘሁበት ሲያውቅ ጊዜ ከሌላ መጽሐፍ አምጡ ይላሉ። ብዙ ጊዜ ክርስቲያኖችን ተመልክቷቸው ጥያቄ ይጠይቃሉ። እስላም ላይ መልስ የሌለው አድርገው ምናምን ይነግሯቸዋል። እኔ ሁሴን እባላለሁ። ቁርአንን ሐዲትን እንዳለ አውቃለሁ አልሐምዱሊላህ። በተለይ ቁርአንን ማለት ነው። ሐዲትንም ልክ እንዲሁ አስተምራችኋለሁ። ተደብቃችሁ እንደምትማሩ መምህሮቻችሁ ማለት ነው። ገብታችኋል? ስለ ነብዩ ሰለላሁ ዐለይሂ ወሰለም ጽድቅና አሳየኝ ማስረጃ አለ እየነገርኩት እያሳየሁት ከዚያ ልክ መልሱን እንዳገኘው ሲያውቁ ወዴት እንደሚሄዱ ታውቃላችሁ? የሙሐመድ መስካሪ ራሱ ሙሐመድ ነው፣ ከሌላ መጽሐፍ ስጠን ይላሉ። የዛኔ ፍጻሜያቸው ነው። አለቀ በቃ። የዛኔ ይሄ ነው። እንዳጠቃላይ ጻድቅ ናቸው ወይንም ፍጹም ናቸው ስንል ነብያቶች በጸጋ ያገኙት ነው። ቦታቸው አለ አይደለ? አምላክ አላህ ሱብሓነሁ ወተዓላ ሰው በተፈጥሮ ፍጹም ነው ወይ? ልብ በሉ፣ ሰው በተፈጥሮ ፍጹም አልነበረም። ገብታችኋል አይደል? ኃጢአትን ለማድረግ የተጋበዘ ነው። ኃጢአትን ገብታችኋል አይደል? ለማድረግ የተጋበዘ ነው። ነገር ግን ነብያቶችን ለይቶ ጠበቃቸው እያልናቸው ነው ቅዱሳን። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃል በቃል ምን አሉ? ኩሉ በኒ አደም ኸጣ፣ ሁሉም የአዳም ልጆች ተሳሳሾች ናቸው አሉ። ያ ማለት ለስህተት የተጋለጡ ናቸው። ሰይጣን እነርሱን ለመወስወስና ስህተት ላይ ለመጣል የሚጥርባቸው አካሎች ናቸው። አንድም ከሰይጣን የሚጠበቅ የለም። ልብ በሉ። ነገር ግን ነብያቶችን ጠበቃቸው እያልኳቸው፣ ነብያቶችን ደግሞ ከኃጢአት ጠበቃቸው፣ ሰይጣን እነርሱን እንዳያስት። ታዲያ የነብዩ ሰለላሁ ዐለይሂ ወሰለም ጥብቅናቸው የቱ ጋር ነው የተገለጸው ከተባለ ከቁርአንም ከሐዲስም ማስረጃ እየሰጠዋቸው ነው። በደንብ አዳምጥ ክርስቲያኖች። ሙሐመድ አልተሳሳተም ብሎ አላህ ሱብሓነሁ ወተዓላ ቃል በቃል ይናገርላቸዋል። አንደኛ እሱ ላሳያቸው። ሐዲስ ላይ ጥበቃቸው የነብያቶች እንደ እስልምና አስተምሮ ነብይ ከሆኑ በኋላ እንዳይመስላችሁ። የአምላክን እንክብካቤ ለነብያቶች ተመልከቱ። ነብይ ከሆኑ በኋላ ሳይሆን ነብይ ከመሆናቸው በፊት ነው። ልብ በሉ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ጥብቅና ገና ለአቅመ አዳም ለአቅመ ሔዋን ሳይደርሱ ገና ጨቅላ ህፃን ልጅ ሳሉ የዛኔ ነው። ገና ህፃኑ ነው ማለት ነው። የዛኔ እንዴት እንደሆነ ልንገራችሁ። ሐዲሱን ማስረጃውን እያወጣሁ አሳያችኋለሁ። የአምላክ ጥበቃ ለእርሳቸው ከዛን ጊዜ ጀምሮ ነው። ለነብያቶችም በዚያው መልክ ነው ብለን እናምናለን። ወጣቻል ነብያችን ሰለላሁ ዐለይሂ ወሰለም ገና ህፃናት ሳሉ ከህፃናቶች ልጆች ጋር ሳሉ ህፃን ሳሉ መልአኩ ጅብሪል ዐለይሂ ሰላም ወደ እርሳቸው መጣ። መልአኩ ጅብሪል ዐለይሂ ሰላም አስተኛቸውና አንድ ቤት አድርጉት። እንዴት ጥበቃቸው ከምን አንፃር ነው? አስተኛቸውና ጅብሪል ፈሸቀ ዐን ሶድሪሂ ይላል ሐዲሱ ላይ። ይሄን ልባቸውን ቀደደው። ወአኽረጀ ቀልበሁ ልባቸውንም አወጣው መልአኩ ጅብሪል። ከሰማይ ይዞት ከገነት ይዞት የመጣው የወርቅ ጥስት አለ። በዚያ ላይ ለአጋር ወይንም ለኢስማኤል የወጣው የሆነ የዘምዘም ውሃ አለ በመካ ምድር ላይ። መልአኩ ገብርኤል ጅብሪል ነው ራሱን ያወጣ ያንን ውሃ። በዚያ ላይ ነብዩ ሰለላሁ ዐለይሂ ወሰለምን አስተኝቶ ያንን ቀልባቸውን ልባቸውን ካወጣ በኋላ አጠበው። ፈገሰለሁ ቢማኢ ዘምዘም በዚያ በተባረከ ውሃ አጠበውና ምን አለ? ወአኽረጀ ሚንሁ ዐለቃ ከዚያ ላይ የረጋችን ደም አወጣ። ውሸት እያላችሁ ነው? አሳያችኋለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለማስረጃ አይደለም። መልአኩ ጅብሪል ዐለይሂ ሰላም ገብርኤል ቀልባቸውን ልባቸውን አጠበና በዚያ ላይ የጠቆረን የደም አይነት አወጣና ምን አለ? ልብ በሉ። አሁን እዚህ ጋር
ያ ሙሐመድ هذا حظ الشيطان منك አለ። እዚህ ጋር ነው በቃ ሙሐመድ ሆይ ይህ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ነበር። እነሆ ከወዲሁ ተመንጭቆ ከልብህ ተጥሏል። ፈረማሁ ፈአልቃሁ ይላል ሐዲስ ላይ ወረወረው ማውጥቶ ይላል። ሰይጣን በአዳም ልጆች ላይ ሊኖረው የሚችለው ድርሻ ምንድነው? ኃጢአትንና ክህደትን ማሰራት፣ ከአምላክ ትእዛዝ ማስወጣት። ይሄ ደግሞ ሰይጣን በአንተ ላይ ያለው ድርሻ ያውና ከወዲሁ ተነስቷል። መቼ? ነብይ ከሆኑ በኋላ አይደለም፣ ገና ህፃን ሳሉ ጀምረው ነው። ህፃን ሳሉ ጀምረው ነው። ማስረጃ ከቁርአንም ከሐዲስም የተናገርኩትን አሁን አውጥቼ ላሳያችሁ። ልብ በሉ፣ አሁን ላሳያችሁ። ሙሐመድ አልተሳሳተም። ቃል በቃል በቁርአን ላይ አላህ ሱብሓነሁ ወተዓላ ምንም አይነት እንዳልተሳሳቱ አላህ ሲገልጻቸው ምን አለ? ተመልከቱ። እዚህ ጋር ያውና ቁርአኑ ወማ ينطق عن الهوى ما ضل صاحبكم وما غوى ነብያችሁ ሙሐመድ ያ ሰላም አልተሳሳተም፣ አልጠመመም። አላሁ አክበር። የማን ምስክር ነው? የአምላካችን የአላህ ሱብሓነሁ ወተዓላ ምስክር። ነብዩ ሰለላሁ ዐለይሂ ወሰለም አልተሳሳቱም፣ አልጠመሙም። ነገር ግን ንግግራቸውስ ከልብ ወለድም አይናገርም፣ ከራሱ አንዳችን አይነግራቸውም። ታዲያ ምንድን ነው የሚናገሩት ንግግር? እርሱ ንግግሩ የሚወረድ ራእይ እንጂ ሌላ አይደለም። አላሁ አክበር። ማን ነው ይሄን ራእይ መጥቶ ያስተማራቸው? ኃይሎቹ ብርቱ መልአክ አስተማረው፣ መልአኩ ገብርኤል። ያ ሰላም አያችሁ አይደል? የእውቀት ባለቤት የሆነው አስተማረው ይላል መልአኩ ገብርኤል መጥቶ። ነብዩ ሰለላሁ ዐለይሂ ወሰለም አይተውታል። እርሱ ነው ነብዩ ሰለላሁ ዐለይሂ ወሰለም አይተውታል መልአኩ ገብርኤል። እንዳጠቃላይ ይሄን ይመስላል። እሺ በሐዲስ ላይ የነገርኳችሁ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ጥብቅናቸው ታዲያ ከመቼ ጀምሮ ነው ለሚለው ከህፃንነታቸው ገና ጨቅላ ህፃን ሳሉ ጀምሮ እንደሆነ ላሳያችሁ። እሱ ነው ማስረጃ ያውና ከመጀመሪያው ጀምሮ ከልጅነታቸው ጀምሮ ሰይጣን በእርሳቸው ላይ ምንም አይነት ድርሻ እንዳይኖረው እንደተደረገ ላሳያችሁ። ተኽሪጅ ሐዲስ النبي صلى الله عليه وسلم እሺ ተመልከቱ። ያውና ሐዲሱ ምንጩን ያዙት። ያውና ክርስቲያኖች እዚህ ጋር ሙስሊም 162 ላይ ታገኙታላችሁ። እዚህ ጋር ሐዲሱን ቀጥታ ወደ አማርኛ ልቀይርላችሁ፣ እንተረጉመውና ከዚያ ወደ አማርኛ እንቀይረዋለን። أن رسول الله صلى الله عليه وسلم أتاه جبريل ودا نبي محمد صلى الله عليه وسلم قال ملائك جبريل وينم جبريل متى وهو يلعب مع الغلمان أرساتشو قنا كهزانات قار يتجاوتوا سالو فأخذه يازاتشو فصرعه يازاتشونا أن ملائك جبريل أستنياتشو مريت لاي فشق عن قلبه لباتشو ونمكددو يا أوبريشن يادرقاتشو فاستخرج القلب لباتشون كدو قلباتشون أوداو فاستخرج منه علقة كإرصان يرقاتش اندم متمثل أودا فقال ألا هذا حظ الشيطان منك محمد هوي يسيطان درشان بربعان تلاي بلو إرصون أوداو ثم غسله كذاب لباتشون أتبو في طست من ذهب كورك بهنا تست بماء زمزم بزمزمها ثم لأمه كزان دقنا كدنا وملسو لباج ثم أعاده في مكانه كذا وربوتا وملسو وجاء الغلمان يسعون إلى أمه النايهني مثلا سيطان بأنت لا ينورو يميشلو درشا يهنبر محمد بلو كالجنة جمرو سيطان بسول جوش لا يمينورو درشا رسوم ستتنا حاتيات المسرات مبالو نقر تنستو الله جوال مالتنا يهني مثلا لجوش ايش اشتياق قال له كلام قلت الله بسم الله الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته أستاذنا. وعليكم السلام ورحمة الله وبركاته. نو تملكتو يه يا سيدنا شانوسي
ያንን ያወጣውን መልአኩ ገብርኤል ወደ አማርኛ ልቀይርላችሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሁለት ወንዶች ልጆች ጋር እየተጫወቱ ሳለ ሕፃን ሳሉ ገብርኤል የአላህ ሰላም እዝነት በረከት በእርሱ ላይ ይስፈንና ወደ እርሱ መጥቶ ያዘውና መሬት ላይ ወረወረው ወይንም አስተኛው። እንትን ብሎ ይሄ አማርኛው ወረወረው ብሎ ተርጉሞታል። ከዚያ ደረቱን ከፈተው፣ ደረቱን ረጋ አድርጎ ከፈተው ይላል። ልቡንም አወጣ፣ የደም ከውስጡ አወጣና ይላል። ያቺ የጠቆረችዋን ደም አወጣና ልብ በሉ እዚህ ጋር ምን አለ? ይህ የሰይጣን ድርሻ ነው አለ። ተመልከቱ፣ የሰይጣን ድርሻ ነው አለ። ያንን ያወጣውን ደም ማለት ነው አውጥቶታል። በቃ ከዚያ በኋላ አጸዳው፣ አጠበው ልባቸውም። ከዚያም በወርቃማ ገንዳ ውስጥ በዘምዘም ውሃ አጠበው ይላል። ሰፍቶ ወደ ቦታው መለሰው ያንን ልባቸውን ማለት ነው። እና ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ ከሰይጣን ተንኮልና ሴራ ጥበቃ ተደርጎላቸዋል። ገና ሕፃን እያሉ ነቢይ ከሆነ በኋላ አይደለም። ይህን ጥበቃ ታዲያ እኛ ለእርሳቸው ብቻ ነው ብለን እናምናለን ወይ? አናምንም። ሐታ መሲሁም ሆነ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሃሩን ሁላቸውም ከእንዲህ አይነት ሰይጣናዊ ተንኮልና ሴራ በእስልምና የተጠበቁ ናቸው። ገብታቸውን በእነርሱ ላይ አቅም የለውም። አላህ በቁርአን ላይ እነ ዒባዲ ለይሰ ለከ ዐለይሂም ሱልጣን ብሎታል። በእኔ ትክክለኛ ባሪያዎች ላይ ምንም አይነት ስልጣን የለህም አንተ ብሎታል ሰይጣን። ይህን ይመስላል ማለት ነው። እሺ ቀጥል። ይቅርታ። ኦኬ አሽር ጀዛከላሁ ኡስታዝ። መቼም አላህ እድሜና ጤና ይስጥህ። አላህ ደግሞ ሰሚና ጆሮ አላህ ይስጠን ነው ይስጠን። እኛም እነሱ ኢንሻአላህ ትልቁ ነገር ያው ልብ ያለው ልብ በል ነው። ሁሉ ጊዜ ከመስረጃ ጋር ነው አንተ የምታደርገው። ትልቁ ነገር መቼም ያው ጆሮ ላለው ሰው ነው አንተ የምትሉና ጀዛከላህ። ሌላ እኔ ጥያቄ ያለኝ ከሁለት ጥያቄ ነው ኢንሻአላህ። ጀዛከላሁ ኡስታዝ። አንዱ ስለ እህቲካፍ ነው። እህቲካፍ ያው ከ21 ቀን በኋላ እንግዲህ እንዳለ መስጊድ ነው ያ እህቲካፉ የሚገቡበት ከመስጊድ ውስጥና ቤቴ ውስጥ እስትካፉ ቤቴ ውስጥ መግባትና እዛ የመስጊዱ ልዩነቱ ምንድን ነው? አንዱ እሱ። ሌላ ደግሞ የሌለቱል ቀድር ነው። ሌለቱል ቀድር እስትካፉ በልመና ነው አላህ የሚያገኙት ወይስ እስትካፉ ደግሞ ሰው ሲገቡ ያ ሌለቱል ቀድር ደግሞ በ21 በ27 እና በ23 ነው ብዙ ጊዜ የፈልጉት ነው የሚባለው። እስካሁን ድረስ እንግዲህ ያው ይባላል እንጂ ያ ሌለቱል ቀድሩ እንዴት ነው የሚገኘው? በዛን ሰዓት እኔ ዱዓ ሳደርግ ነገ ያ ሀጃ ሲፈጽምልኝ ነው ሌለቱል ቀድር አገኘው ምለው ወይስ? እስቲ በዚህ ላይ ትንሽ መብራሪያ ብትሰጥ ጀዛከላሁ ኡስታዝ። ተኛል እሳችን ንሱሽ መርሐባ መርሐባ። ይሰማል ልጆች? አዎ ይሰማል። ስማል ከላሚ ይሰማል። መርሐባ። እሺ ወንድማችን እየጠየቀ ያለው ስለምንድን ነው? ስለ ኢዕቲካፍ ነው። ኢዕቲካፍ ብሎ ማለት ነው الاعتكاف هو نوع من الجلوس الذي يلازمه العبادة. اعتكاف ብሎ ማለት አምልኮ የተቆራኘው የሆነ የመቀመጥ ስርዓት ነው። ያም የሚሆነው የት ነው? በመስጂድ ውስጥ እንጂ በቤት ውስጥ አይሆንም። አላህ ሱብሓነሁ ወተዓላ በቁርአን ላይ ይገልጸዋል። ወአንቱም ዓኪፉነ ፊል መሳጂድ ይላል። እናንተ በመስጂድ ውስጥ አምልኮን ልትሰሩ የተቀመጣችሁ ሆናችሁ ወይ ሙዕተኪፎች ሆናችሁ እያለ ይናገራል። እና ስለዚህ ይህ ምንድነው? ረመዳን ነቢያችን ሰለላሁ ዐለይሂ ወሰለም የረመዳን መጨረሻዎቹን 10 ቀናቶች ላይ ወደ መስጂድ ብቻ ገለል ብለው አምልኮ በመስራት ያሳልፉ ነበር። እና እርሳቸውን ሱና በመከተል የእርሳቸውን ትእዛዝ በመከተል ያንን ይፈጽማል ሰውየው ማለት ነው። በዚያን ጊዜ ላይ ለሴቶችም ብቻ ችግር የለውም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶች አድርገዋል። የሴቶች የራሳቸው መስጂድ ካለ በዚያ ሄደው ያንን ማድረግ ይችላሉ። እሺ ሴቶች መስጂድ ሄደው ማድረግ ካልቻሉስ ቤታቸው ለእነርሱ ልክ እንደ መስጂዳቸው እንደሆነ ተገልጾላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኸይሩ መሳጅድ አልመርአ ቀዕሩ ቡዩቲሃ፣ ለሴት ልጅ ቤቷ በላጩ መስጂዷ ነው ብለው እንዳን ተናግረውላታል። ስለዚህ በዚያው አምልኮ ስርዓትን በመፈጸም ታሳልፋለች። እሺ ኢዕቲካፍ ስናደርግ ጊዜ
የሚከተሉ ህግጋቶች አሉ። አስገዳጅ ለሆነ ጉዳይ ካልሆነ በስተቀር መውጣት አይቻልም። በዚያ ውስጥ የምታደርጉት አምልኮ ለመስራትን ነው። አምልኮ በመስራት ሰው ጊዜውን ያሳልፋል። በዚያ ውስጥ ከሚከሰቱ ነገራቶች መካከል ወንድማችን ከጠየቀው ምንድነው ለይለቱል ቀድር የሚባለው ነው። አላህ ሱብሓነሁ ወተዓላ በዚች በአስርቶቹ ቀናቶች መካከል አንዲት ታላቅ ቀን እንዳለችው ተናግሯል። በሌሊቶቹ ክፍለ ጊዜያቶች ላይ በዚያ ላይ ለይለቱል ቀድር አለ። ያ ለይለቱል ቀድር የተባለው ነገር ምንድነው ልዩነቱ ከተባለ በዚያች ቀን ያቺ ቀን ከአላህ ዘንድ ዋጋዋ ከ1000 ወራቶች በላይ ነች። ከ1000 ወራቶች በላይ ነች። ያ ማለት በዚያች ሌሊት የሰራኸው አምልኮ ከ1000 ወራት በላይ ወይንም ከ83 ዓመት በላይ በአመታት ሲገለጽ ከዚያ በላይ አምልኮ እንደሰራህ ይቆጠርልሃል ማለት ነው። አስባችሁታል? 83 ዓመት ምድር ላይ ኑሮ አምልኮ ሲሰራ ያሳለፈን ሰው ሳሉ በጭንቅላታቸው በዛች ሌሊት አምልኮ እየሰራ ያሳለፈ ሰው ምንዳው 83 ዓመት አምልኮ ምድር ላይ ሰርቶ እንዳሳለፈ ያክል ይቆጠርለታል። ማስረጃ የቱ ጋር ነው ከተባለ አላህ ሱብሓነሁ ወተዓላ ኢና አንዘልናሁ ፊ ለይለቲል ቀድር ይላል። ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፊ ሸህር ተነዘሉል መላኢከቱ ወሩሑ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር ሰላሙን ሂየ ሐታ መጥለዒል ፈጅር እያለ ይናገራል። ምን ማለት ነው? ኢና አንዘልናሁ ፊ ለይለቲል ቀድር ሀይድ ላይ የሆነችን ሴት ያንን ለይለቱል ቀድር ማግኘት ትችላለች አትችልም፣ እድሉ አላት የላት የሚለውን እሱንም እነግራቸዋለን። ሶላት ባትሰግድም በዛ ሌሊት ላይ ዚክር በማድረግ ሶላት በማውረድ ዱዓ በማድረግ ማሳለፍ ትችላለች። ዋናው በዚያ ሌሊት አምልኮ እየሰራችሁ ማሳለፋችሁ ነው። ቁርአን በመቅራት ሊሆን ይችላል። ሴት ልጅ በሀይድ ጊዜ ቁርአን መቅራት ትችላለች አትችልም በሚለው ጉዳይ ላይ በዑለማዎች መካከል ኺላፍ ቢኖረውም በሞባይሏም ይዛ ብትቀራ ወይንም በሂፍዟ ብትቀራ ችግር የለውም። እንዲሁም ደግሞ በጨርቅ ወይንም በጓንት ይዛ ብትቀራ ችግር የለውም። የማይቻለው ያለ ጨርቅ ያለ ጓንት በቀጥታ በእጇ ይዛ መቅራት ነው። በዑለማዎች መካከል ኺላፍ እንዳለ ሆኖ ልብ በሉ። ነብዩ ሰለላሁ ዐለይሂ ወሰለም ላ የመሱል ቁርአን ኢላ ጣሂር ነው ያሉት። ቁርአንን ጣህራ የሆነ ሰው ካልሆነ በስተቀር እንዳይነካ አሉ እንጂ እንዳይቀራ አላሉ። መቅራትን የሚከለክል የለም። በሌላ አላህ ሱብሓነሁ ወተዓላ ላ የመስሁ ኢላ አልሙጠሀሩን ይላል። የተጠራሩ ሰዎች ካልሆነ በስተቀር አይነኩትም ይላል። መንካትን እንጂ መቅራትን አልከለከለም። ይሄ ነው። እሺና ለይለቱል ቀድርን ማግኘት ሲባል ገብቷል አይደል ወንድማችን? በቀጣዩ ዓለም ስላለው ምንዳ የሚገልጽ የሆነ ነው። በቀጣዩ ዓለም አላህ ሱብሓነሁ ወተዓላ የ83 ዓመት ሰው የአምልኮ ስራ የሰራውን ያክል ከዚያ በላይ ይጽፍላችኋል ይሰጣችኋል እንጂ ምድራዊ ጸጋን አይደለም። ምድራዊ ጸጋም ላይ አላህ ሱብሓነሁ ወተዓላ ሊሰጣችሁ ይችላል። ነገር ግን ሙስሊም ሁሌ ዓላማው ምድራዊ ጸጋ አይደለም። ዱዓ አድርጎ አብዛኛው ሰው ምድር ላይ ካላየ ያንን ነገር ዱዓው የተመለሰለት አይመስለውም፣ ተቀባይነት ያገኘ አይመስለውም። ይሄ ስህተት ነው። አላህ ሱብሓነሁ ወተዓላ ዱዓችንን የሚቀበለን በብዙ መንገድ ነው ብዬ ከዚህ በፊት ተናግሬያለሁ። ላሳልፈህ ሂድ። እሺ አሳልፈኝ ሲል አፋልፈኝ ነው የሚለው። እሺ ዱዓ አድርጋችሁ ለምንድን ነው አላህ ያልተቀበለኝ የምትሉ ሰዎች አሁን አንድ አዳምጡ። አላህ ሱብሓነሁ ወተዓላ ዱዓችሁን የሚቀበላችሁ በጣም በርካታ በሆኑ መንገዶች ነው። አንደኛ የጠየቃችሁት ነገር እዚሁ ምድር ላይ ሲከሰት ሊያሳያችሁ ይችላል። ይሄ ዝቅተኛውና የመጨረሻው ነው። ሁለተኛ የጠየቃችሁትን ነገር ዱዓ አድርጋችሁ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም በገነት ሊከሳችሁ ትልቅ ምንዳን እዛ አዘጋጅቶላችሁና በዚያ ሊሰጣችሁ አስቦላችሁ ሊሆን ይችላል። ይሄ ነው ትልቁ። ሶስተኛ ባደረጋችሁት ዱዓ አማካኝነት ምናልባት ከዚህ በፊት የሆነን ኃጢአትና ስህተት አድርገህ በዚያ ቅጣት ሊመጣብህ ብሎ ያለ ቅጣት ካለ ያ በዚያ ያንን ቅጣት ሊመልስልህ ይችላል አላህ አንተ ወደ እርሱ በመቅረብህና ዱዓ በማድረግህ ምክንያት። ቦታቸዋል ይሄ እንዳውም የተሻለው ነው ከሚባሉት ነው። እፍፊትህ ከሚሰጠህ ማለት ነው። ገብቶሃል? የጠየቅከው አንተ ምድራዊ ጸጋ የሚበላ የሚጠጣ የሆነ ጸጋ ሊሆን ይችላል። ያንን በልተህ እዚህ የሚያልቅ የሆነ ነገርና እንትን የሚል ነገር ነው። ነገር ግን ያ ነገር አንተን በኃጢአት በሰራኸው ነገር ምክንያት ሊጎዳህ የሚመጣ የሆነ ቅጣት ካለብህ ያንን ከመከተልህ ያንን ከመለሰልህ ይሄ ትልቁ ጸጋ ነው። ወራቻል አይደለ? ምክንያቱም ያኛው ትርፍ ነው፣ ይሄኛው ደግሞ አንተ ላይ አደጋ ሊያመጣብህና ልትጎዳበት የምትችልበት ነገር ሊሆን ይችላል። እንዳጠቃላይ ሊመጣብህ ያለ በላ ካለ ያንን ሊመልስልህ ይችላል። ሶስተኛ ማነው? አራተኛ አንተ መልካም በመሆንህና ዱዓ አድርገህ ወደ አላህ በመቅረብህ ምክንያት ምናልባት ያንን በአቅራቢያህ ባሉ ቤተሰቦች ክፍሎች ላይ ሊያሳይህ ይችላል።
ገብቷቸዋል። ልጆች ሊኖሩህ ይችላሉ። እነርሱን መልካም አድርጎ አላህ ሱብሓነሁ ወተዓላ በመልካም እንትን ላይ ያሳድግልሃል። ወይም ሚስቶችህን ወይንም ደግሞ ወላጆችህን ወይንም ደግሞ እናታ በእነዚህ ላይ ሊያሳይሃል አላህ ሱብሓነሁ ወተዓላ ያንን ያደረገውን መልካምነት። አላያችሁም? ሱረቱል ከህፍ ላይ እነዚያ ሁለት የቲም ልጆች አላህ እንክብካቤ ያደረገላቸው ለምን? ወካነ አቡሁማ ሳሊሐን አለ። የነዚህ የቲም ልጆች ወላጆች መልካሞች ጻድቆች ነበሩና እያለ ይናገራል። ያን እንክብካቤ አላህ በዘሩ ላይ ያደረገለት ገብቷቸዋል አይደለ? እነዚያ ወላጆች ግን አልፈው ሄደዋል፣ ሞተዋል እኮ። የእነርሱ መልካምነት ግን ለእነዚህኞቹ እንዲጠቅም ያደረገ አላህ ሱብሓነሁ ወተዓላ ያ ነው። አላህ በበርካታ መንገድ ያንን እንትን ይሰጣቸዋል። እናንተ ግን የምትጠብቁት አብዛኞቻችሁ እዚሁ ምድር ላይ የጠየቀው እዚሁ ፊቱ እንዲሳካለት ነው። እንደዚያ መሆን የለበት። እኔ ዱዓ አድርጌ እዚሁ ፊት ከሚያደርግልኝ በቀጣዩ ዓለም ቢሰጠኝ ይሻለኛል። አላህ እርሱን ነውና የሚመረጠን። አላህ በቁርአን ላይ ሲናገር ወለልአኺረቱ ኸይሩን ለከ ሚነል ኡላ አላቸው። ሙሐመድ ሆይ በዚህ ምድራዊ ህይወት ላይ ከምሰጠህ ይልቅ በቀጣዩ ዓለም ብሰጠህ ለአንተ የተሻለ ነው አላቸው። ምድር ላይ ያላቂ ነው፣ ጊዜያዊ ነው። ይባል አይደለ? በሞት የሚቋረጥ የሆነ ጸጋ መጣል ያሳስብህ አይገባም። ነገር ግን ትክክለኛ ጸጋ ብሎ ማለት ያ ነው። ወኢነ ዳር አልአኺረተ ለሂየል ሐይዋን አለ አላህ። ትክክለኛ ህይወት ማለት የቀጣዩ ዓለም ያ የዘላለማዊ ህይወት ያለበት የአኺራው ህይወት ነው እያለ ይናገራል። ስለዚህ ሙስሊም የሚጠብቀው በቀጣዩ ዓለም ያለውን ጸጋ እንጂ በዚህ ምድራዊ ህይወቱ ላይ ሆነልኝ አልሆነልኝ አይደለም። ይታወቃል አይደል? ሙስሊም በዚህ ዓለም ላይ ታዲያ ደስ የሚያሰኝ ነገር ሲያገኝ አላህን አመስግኖ ያሳልፈዋል። የሚያሳዝን ነገር ሲያገኘው ደግሞ አያማርርም፣ አይበሳጭም። ነገር ግን በትዕግስት በሰብር ያሳልፈዋል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም አዐጀበን ሊአምሪል ሙእሚን ኢነ አምረሁ ኩሉሁ ኸይር ኢን አሳበትሁ ሰራ ሸከር ፈካነ ኸይረን ለህ ወኢን አሳበትሁ ضራ ሰበር ፈካነ ኸይረን ለህ ፈፊ ኩሊ ዛሊከ ኸይር። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? የሙስሊም ማንነቱ እዚህ ዓለም ላይ በጣም ያስደንቀኛል አሉ። መልካም ነገር ሲያጋጥመው አላህን ያመሰግናል፣ ክፉ ነገር ሲያጋጥመው ደግሞ ትዕግስት ያደርጋል። በሁለቱም በኩል መልካምን እንጂ አያገኝምና በጣም እደነቅበታለሁኝ አሉ። መልካም ስታገኝ አላህን ካመሰገንክ ፈጣሪህን፣ ልክ እንዲሁ ደግሞ ክፉ ነገር ሲያገኝህ የማታማርር ከሆነ በእርሱ ላይና እርሱን የማታማርር ከሆንክ የምታመሰግነውና በዚያ የምታሳልፍ ከሆንክ አንተ ምድራዊ ህይወትህ ላይ ጥሩ ህይወትን የተሰጠህ አንተ ነህ። ይሄን ያሳል። እሺ ጥያቄ አለ ገጠር ጀዛከላሁ እሱ ኢንሻአላህ ለሰኞቹ ተናስጣለን ኢንሻአላህ ጀዛከላሁ እሱ አሳልፈ ይበስ አፋል እሱ መርሐባ አሚን ጀዛከላህ። ሌላ ምለው ነገር የለም። ዱዓ አደርግልሃለሁ ኢንሻአላህ። አላህ ሱብሓነሁ ወተዓላ ዛሬ አመት ይሁን የምቀጥለው ወሪሙ የፈለገውን ኢንሻአላህ አላህ ዛሬ አንተ ልጆቹ አጠገብ ካለፉት ኢንሻአላህ ከልጆቹ ጋር አላህ አንበሻብሽህ። ልጆቹን አንተን ይመስላሉ። አንተ አላህ ሱብሓነሁ ወተዓላ የልጆቹን ኢንሻአላህ የዛሬ አመትን ከጾሙ ጋር ከልጆቹ ጋር የምትጾም አላህ ያድርግልህ ኢንሻአላህ። ዱዓ አደርጋለሁ። ይሄን ይያይ ነው። አላህ ይበሽርክ። ጀዛከላሁ ኡስታዴ። እቺ ነው የምለው። አሚን በል። መርሐባ አሚን ሽክራን። ماشي